ስሟ ነው። ለጌታ እልልታ ጭብጨባ። ሰው ስሙ ማን ነው? ከዚህ ስም ጋር ምን ያገናኝ? እግዚአብሔር ሰው ልጄ ነው ይላል። እግዚአብሔር ሰው ናትናኤል እዚህ አለ ይላል። ይኸውልህ ስማኝ፣ ከቤት የተቀባ ናትናኤል አሜን። ስነሳ መብራት ጠፍቷል፣ አንተም የለህም ወጣሃል። ያው እንግዲህ በ4000 ብር ቤት አይገዛም፣ በ4000 ብር መኪና አይገዛም። የቤት ክፍሎቹ የራስህ የቤት ክፍሎቹ ቁጥራቸው ስንት ነው? ጽድት ያለ 10 ክፍል 10 ክፍል ቤት አለው። ቢያንስ በቃኝ ብለሽ ተስፋ ቆርጠሽ ስትዘጊዋ ያለው አዎ ትክክል ነው። በቃ አስጠልቶኝ ነው። ሰው ሀገር በጣም ለፈው ምንም ነው ትለው ታመምኩኝ፣ ያመኛል፣ ጀርባዬን ያመኛል፣ አቃተኝ መስራት ያለ ጌታ ማንም የለም። እግዚአብሔር ሰው አባቴ የለም። እኔ በቃ በጣም ደክሞኛል። አሁን አይዞ፣ የቤቱ አባት አንተ ነህ። አንተ ተመስገን፣ አንተ ተመስገን። ባሌ ነው ለጌታ ሆኜ ሄዶ 4 ወር ስወልድ ምንም አልነበረኝም። በቅርብ ጊዜ የተገደበ ግድብ አለ የኛ ሀገር። ስሜ አባይ ነው። ሳቅርቤለት ገፍትሮኝ ነው የሚወጣው። በቃ ያለችው 10,000 ትሰጣታለህ። መስሪያ ቦታ ማዘጋጅላት ነው። መስሪያ ቦታም ታዘጋጃ። እልልታ የታለየስ ባይዘው ዋና የመልእክቱ ፕሮግራም የማርያም ናት። ደስ ብሎሻል? ደንግጠሻል ወይስ ምንድነው? ንገሪኝ። ነብዩ ዳንኤል። ያንተ ስም ማን ነው? ያባትስ? አንቺ ተኝተሽ በባልሽ ጉዳይ ላይ የምታያቸው ነገሮች ልክ ናቸው? ትክክል ነው። ቅድምም ተጠራጥሬ ነው እንጂ እኔ ባለቤትሽ አንቺ እንደምታዩ አይደለም። እናንተ ደግሞ ባሌ እንደዚህ ያደረገ ሚስቴ እንደዛ አደረገች ብላችሁ ባላችሁን ወይንም ሚስታችሁን መጠርጠር ትጀምራላችሁ። መጽሐፍ ቅዱስ ላይ ካሉ ከብሉይ ኪዳን ነቢያት ጋር የሚያገናኝ ስም ኤልያብ ክብር ይገባዋል። ያሳየኛል። ወደ አንድ ቤት የእግዚአብሔር መልአክ ሲገባ ያለው እዛ ቤት ውስጥ 5 ሰዎች ነው ያሉት። 2 ወንድ ልጆች አሉ፣ 1 ሴት ልጅ አያለው። አንድ ላይ ቤተሰቡ 5 ናቸው። ተስፋዬ የሚል ስም ጋር እነዚህ ሰዎች የሚያገናኘው ሰው ማን ነው? ስንት ናችሁ ቤተሰብ? 5 ናቸው። 5 ናችሁ። ስንት ወንድ አለ? 2 ወንድ። ስንት ሴት አለ? 1 ሴት። ያንተ ስም ማን ነው? ተስፋዬ። ለጌታ ይገባዋልና በኢየሱስ ክርስቶስ ስም የእግዚአብሔር እሳት ወደ ቤታችሁ እንዲገባ ጸልያለሁ። የእግዚአብሔር እሳት ወደ ቤታችሁ እንዲገባ ጸልያለሁ። ታሪካችሁ ሁሉ እንዲቀየር ጸልያለሁ። አሁን ሰማያት ተከፍተው የእግዚአብሔር መላእክቶች በጣም ወደ ብዙ ሰዎች ቤት ውስጥ ሲገቡ አያለሁ። ከዚህ ቀን ጀምሮ ይህንን ቀን ጽፋችሁ ያዙ። የብዙዎቻችሁ ታሪክ የሚቀየርበት ቀን ነው። የብዙዎቻችሁ ታሪክ ሲቀየር አያለሁ። የብዙዎቻችሁ ታሪክ ሲቀየር አያለሁ። የብዙዎቻችሁ ታሪክ ሲቀየር አያለሁ። የብዙዎቻችሁ ታሪክ ሲቀየር አያለሁ። አሜን። ከፍ አድርጉ እስቲ። ከአንተ ቤት የጀመረ የእግዚአብሔር መልአክ የብዙዎቻችሁን ቤት ያጸደዋል። አሜን። የብዙዎቻችሁን ታሪካችሁን ይቀይረዋል። አሜን። ታሪካችሁን ይቀይረዋል። ታሪካችሁን ይቀይረዋል። ቤታችሁን ይቀይረዋል። ቤታችሁን ይቀይረዋል። አሜን። ቤታችሁን ይቀይረዋል። አሜን። ቤታችሁን ይቀይረዋል። አሜን። እንቅፋት ከቤታችሁ ላይ ጠረኩት በኢየሱስ። እንቅፋት ከሕይወታችሁ ላይ ነቀልኩት በኢየሱስ። ነቀልኩት በኢየሱስ። ከትዳራችሁ ላይ፣ ከልጆቻችሁ ላይ፣ ከቢዝነሳችሁ ላይ፣ ከጤናችሁ ላይ እንቅፋቶቹን ሁሉ ነቃቀልኳቸው። 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 ነቃቀልኳቸው በኢየሱስ። ለምሳሌ ለዘላለም የምንኖርበት ሀገራችን ምንድን ነው? መንግስተ ሰማያት ኢየሩሳሌም። ከዚህ ስም ጋር
የሚያገናኝ ነገር ምንድን ነው? ባለቤት ኢየሩስ ናት። ባለቤት ማናት? ክብር ይሁንለት። ለዛ ጭብጨባ ለዚህ ጌታ። ምክንያቱም የሆነ ሀገር አየሁኝ። ይሄ ሀገር ሳየው ከኛ ከምድር አገር ውጭ የሆነ ሀገር ነው። ሊገርም ነው። 2 ወንድ ልጆች አሉ። 2 ልጅ ወንዳለው፣ 1 ሴት ልጅ አለ። 1 ሴት አለች። ልጅ የት ነው ያለችው? ልጅ ቤት ናቸው። ቤት? አንዱ እዚህ ጋር ያለው ወንዱ። ወደ ቤት መሄድ ይቻላል? ይቻላል፣ ይቻላል። እግዚአብሔር ዛሬ ወደ ምስኪኖች ቤት ነው የናዝሬቱ ኢየሱስ ይገባል። የምስኪኖች ቤት ታሪክ እየተቀየረ ነው። አሜን። በናዝሬቱ በኢየሱስ ክርስቶስ ስም አንድ ሴት ልጅ ላይ አደገኛ ቅባት ሲመጣ ያለው አሜን። አይምሮዋ ሲከፈታ ያለው አይምሮዋን እግዚአብሔር በኃይል ሲባርከው ያለው አሜን። አይኖቿን ሲከፈታ ያለው አሜን። እቺን ሴት ታላቅ ሴት ያደርጋታ ያለው አሜን። ፍሬዎት ቀና አድርገው ተቀበለው። ቀና ምንድነው ፍሬዎት? ስሟ ነው። ለጌታ እልልታ ጭብጨባ ይገባዋልና በልጆቻችሁ ላይ ቅባት ወረደ። አሜን። እሳት ወረደ። አሜን። ቅባት ወረደ። አሜን። እሳት ወረደ። አሜን። በልጆቻችሁ ላይ አደገኛ ቅባት ይለቀቀላችሁ። አሜን። እሳት ይለቀቀላችሁ። አሜን። ሞገስ ይለቀቀላችሁ። አሜን። ሰማያዊ ጥበብ ይለቀቀላችሁ። አሜን። ካላባ ሸካቶራፋ ሰታ ታታታ ሲባ ባንያ ካቴንዳ ፍሬካፋታ ቢገርም ነገር እቺ ብላቴና ታላቅ ሴት ሆናለች። አሜን። አይምሮዋ ሲከፈታ ያለው አሜን። በአይምሮዋ ላይ ብርሃን ሲመጣ ያለው አሜን። የሚገርም ነገር ነው። እስቲ ከዛሬ ጀምሮ በለስ ከዛሬ ጀምሮ ታሪኬ ተቀየረ። ታሪኬ ተቀየረ። አልሞትም በለስ አልሞትም፣ በሕይወት እኖራለሁ። በሕይወት እኖራለሁ። የሚገርም ነው። ኢየሱስ 2-3 ጊዜ እግዚአብሔር ካለቀለት ሞት። እውነት ነው። አንተ በነገራችን ላይ በሰው እጅ ትሞት ነበረ። እውነት ነው። እውነት ነው። ያ ብቻ አይደለም፣ በመኪና አደጋም ትሞት ነበረ። እውነት ነው። ከመኪና አደጋ፣ ከሰው እጅ፣ እውነት ነው። አንተን ደግሞ ከተበላሸ ህይወት ውስጥ፣ እውነት ነው። በጣም ጭምልቅልቅ ካለ ህይወት ውስጥ አውጥቶ ታሪክን የቀየረው እግዚአብሔር። አሜን። እስቲ ከዛሬ ጀምሮ በለስ ከዛሬ ጀምሮ እኔ እስክገረም ሰዎች እስኪገረም የቤቴ ታሪክ ይቀየራል። የቤት ታሪክ ይቀየራል። እንደ ሌላ ሰው ሆናለሁ። ክብር ይሁንለት። ወረቀት አውጡልኝ። በቃ ባዶ ወረቀት ነው። እናንተ ያ መጀመሪያ ያንተን ስም የሱን ስም ጻፍ። ከዛ ያንተን ስም። አሁን ያንተ ስም ወየሳ ነው። በደብሊው ነው የሚጀምረው። ደብሊው ኢ እያለ ነው የሚጀምረው። ከዛ ደግሞ ያንተ ዳዊት እያለ ይቀጥላል። አንተ ቆይ እና እስቲ የሱን ስም ጻፍ። ይሁን ነው። አሁን ይኸውላችሁ የሶስት ሰው ስም አለ። አሁን ከነዚህ ስሞች ውስጥ ነው ስም የሚወጣው። አሁን እናንተ ተከታታይ ነው እዚህ ጋር የጻፋችሁት። ደብሊው ጻፍ፣ ኢን ጻፍ፣ ኤን ጻፍ፣ ዲን ጻፍ፣ ኢን ጻፍ፣ ኤስን ጻፍ። ምን ይላል? ከዚህ ስም ጋር የሚያገናኝ ነገር ምን አለ? ወንደሰን። ይኸውልህ እንጠይቀው። ወንደሰን ከሚል ስም ጋር ምን የሚያገናኝ ነገር አለ ብለው ምታቅ ከሆነ አውቃለሁ፣ ማታቅ ከሆነ አላቅም ብለህ ብቻ ታቆማለህ። ጌታ ኢየሱስ ክርስቶስ
አንድ የቅባት ሰው ከእናንተ ቤት ውስጥ ይወጣል። ይህን ስማኝ ፓስተር ና ጌታ ኢየሱስ ክርስቶስ አንድን ሰው አገኘና ከምን በታች እያለ አየው አለው? ከበለስ በታች። ከዛ በኋላ የዛ ሰው ስሙ ማን ነው? ከዚህ ስም ጋር ምን ያገናኝ? እግዚአብሔር ሰው ልጄ ነው ይላል። ልጁ ነው። ለጌታ እልልታ ጭብጨባ። የእግዚአብሔር ሰው ናትናኤል እዚህ አለ ይላል። ይኸውልህ ስማኝ፣ ከቤት የተቀባ ናትናኤል ሲወጣ አሜን። እዚህ አንድ ሰው ጮሆ በኃይል አሜን ይበልስ። አሜን። የሚገርም ነገር ነው። አንተ ይሄን ወንደሰን የሚባል ሰው አላቅም ነው ያልከኝ። የበረከት ምንጭ ያንተ የበረከት ምንጭ የሆነ ሰው ነው ይሄ። እቺን ስም ለነፍስ እንዳትረሳ። የእግዚአብሔር ሰው ናትናኤል ይሁን። እሺ ናትናኤል ና ወደ እኔ። ይሄ የተቀባ ልጅ ሆኖ ከቤታቸው ይነሳል። ጨብጠኝ ሁለት እጅ አይኔ ኔ አንተው አይኔ ኔ ሀበል እስቲ እጅህን ዘርጋ። ባይዘዌ ይሄ ልጅ ማይክ ስጠው። ህልም ማየት ጀምረዋል። ህልም እግዚአብሔር ያሳየዋል። ሰሞኑን እየነገረኝ ነበር። እንደዚህ ምን እያለ እያየሁ ነው ህልም ያያል። የሚያየውን ነገር እንደ ቀላል ነገር እንዳትሰማው። የእግዚአብሔር ፕሮግራም አለበት። አሁን ከዛሬ አይኔን ነኝ የማየትን ጸጋ ወደሱ አስተላልፋለሁ። አሜን። የእግዚአብሔርን ድምጽ መስማት ትጀምራለህ። እሺ 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 በለኝ። እሺ ህልም በል። ህልም ራእይ ማየት እጀምራለሁ። እኔ እግዚአብሔር መርጦኛል። አይኔን ነኝ። ለጌታ ክብር እልልታ። አንሳ ውስጥ የሚገርም ነገር ነው። የህይወቱን ዘመን ሁሉ መንገድ የእግዚአብሔር መልአክ ጠርጎ ሲያሳምርለት እያየው ነው። አሜን። አንተ እስቲ እስቲ ከዛሬ ጀምሮ በል እስቲ ከዛሬ ጀምሮ የእግዚአብሔር በረከት ወደ እኔ ይመጣል። አንተ ይኸውልህ እስከ ዛሬ ድረስ ያንተ ህይወት ትለፋለህ፣ ትደክማለህ፣ ታገኛለህ። የት እንደሚገባ ግን አታውቅም። የትም ረጅም ዓመት ሰርቻለሁ። እለፋለሁ። እሁድ ድረስ ወደ ሳይቀር ነው የምሰራው ነው። እሁድ ሳይቀር ትለፋለህ፣ ግን ትሰራለህ። ምንም ነገር ግን አላይም። ባዶ የት እንደምገባ እኔ አላውቀውም። ይኸውልህ አሁን ደግሞ እስከ ዛሬ የት እንደሚሄድ ነው የማታውቀው። አሁን ከየት እንደመጣ ራሱ ሳታውቅ ነገሮች መከማቸት ሲጀምሩ አሜን። ይሄ በረከት ለብዙዎች አስተላለፈ። አሜን። ከተስማማ ዘላ አሜን ብለው አሜን። በኃይል አሜን ብላችሁ ውሰዱ በኢየሱስ አሜን። አሜን ብላችሁ ውሰዱ በኢየሱስ አሜን። አንተን እያሰቃየና እያስቸገረ የነበረው ከአባት ቤት ይመጣ የነበረ መርገም ነው። ያ የመርገም ስርዓት ነው። ያ መርገም በጌታ በኢየሱስም ተሰብሯል። አሜን። የሚገርም ነው። ላንተ ብቻ አይደለም፣ ላንተ ቤተሰቦች ማለት 1 2 3 4 5 6 7 8 ለሁሉም ጉብኝት ሆነላችሁ። አሜን። ለእግዚአብሔር ክብር አንድ ሰው ያጨብጭብና ይውሰድ። የእግዚአብሔር ሰው 8 ነን ይላል። ቤተሰቦች ስንት ናቸው? 8 ናቸው። 8 ናቸው። ለእግዚአብሔር ለጌታ እልልታ ጭብጨባ ያለው በኢየሱስ ክርስቶስ ስም ታሪካችሁን የሚቀይር መልካም ዜና የያዘ የጸሎታችሁን መልስ የያዘ የእግዚአብሔር መልአክ ዛሬ ቤታችሁ ገባ። በኢየሱስ አሜን። የጸሎት መልሳችሁን የያዘ ገባ የጌታ መልአክ አሜን። እነ ቆርኔሌዎስ ቤት የገባ ዛሬ እቤታችሁ ገባ በኢየሱስ አሜን። 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 ፈሃላካቲያ እኔ
በመላእክት አገልግሎት በጣም ነው የማምነው። አብዛኛው ከአገልግሎቴ ጋር የተገናኘ የማየው መላእክቶችን ነው። ዛሬ የመላእክቶች ጉብኝት ወደ ቤታችሁ ገባ በኢየሱስ አሜን። ገባ በኢየሱስ አሜን። የጸሎት መልስ ያዙ መላእክቶች፣ የጸሎት መልስ ያዙ መልእክተኞች። ገንዘብ ለምትፈልጉ ገንዘብ፣ በር ለምትፈልጉት በር፣ ስራ ለምትፈልጉት ስራ አሜን። ሰው የእግዚአብሔር መልአክ መልስ ይዘው መጣ በኢየሱስ አሜን። መልስ ይዘው አሜን። ሁለት እጃችሁ አንሱ በኢየሱስ ስም በሉት። በኢየሱስ የጸሎት መልሴን ተቀበልኩ በሉት። የጸሎት መልሴን ተቀበልኩ በኢየሱስ ስም በሉት። በኢየሱስ የጸሎት መልሴን ተቀበልኩ በሉት። የጸሎት መልሴን ተቀበልኩ አሜን። በኢየሱስ ስም ሆነላችሁ አሜን። እርግጠኛ ሆኜ ነው የምነግራችሁ። በጣም በሚገርም አይነት ሁኔታ ይሄ ዓመት ሳያልቅ 2018 ሳያልቅ የፈረንጆች 2026 ሳያልቅ ብዙዎቻችሁ ቤት የጸሎታችሁ መልስ እጃችሁ ላይ ሲገባ ያለው አሜን። እጃችሁ ላይ ሲገባ ያለው አሜን። እጃችሁ ላይ ሲገባ ያለው አሜን። በኢየሱስ ስም ውሰዶት አሜን። ፋካታካቲያ እንዳመነ ሰው እጃችሁን ወደ ላይ ዘርጉና በጌታ በኢየሱስ ስም በሉ። በጌታ በኢየሱስ ድገሙ እስቲ በኃይል በጌታ በኢየሱስ ድገሙ በኃይል በሉ። በጌታ በኢየሱስ የጸሎቴ መልስ በሉ። የጸሎቴ መልስ ድገሙ እስቲ የጸሎቴ መልስ ድገሙት እስቲ የጸሎቴ መልስ። ይሄ አመሳያ የታመማችሁ ኑ ውጡ አልካለ ወጣን አለ። እጄን እኔ ላይ ጫን ካለ ወደኩኝ አለ። ስነሳ መብራት ጠፍቷል፣ አንተም የለህም ወጣሃል አለ። አይገርምም? ጉባኤ የመጣሁት ለሱ ብቻ ነው ማለት ነው። የዛን ቀን ከዛ በኋላ ተፈወስክ። በጣም የሚገርም ነገር ማለት ነው። ልክ አሁን እንዳልከው እየተዘመረ ነበረ። መጣ የሚያማችኋል ወጣው። እኔ ነው የወጣው፣ እኔ ብቻ ነው የወጣው፣ ሌላ ሰው አልወጣም። ከዛን ጸለይክልኝ፣ ወደኩኝ፣ መብራት ጠፋ፣ ሄድክ አንተ። ከዛ ጉባኤው ተበተነ። ከዛን በፊት ተደግፍ ማለቤቴ ደግፋኝ ነበር የመጣሁትና ከዛን ቆይ እግሬ ለቀቀኝ። በቃ መሄድ ቻልኩኝ። ለምን ፎቅ አልሞክርም አልኩኝ ታውቃለህ። ከዛን ወደ ፍራንኮ አካባቢ ፎቅ አገኘውና ወረድኩኝ እና ባለቤቴ ምን እየሰራ ነው ትለኛለች። እኔ መፈወሴን ላረጋግጥ ነውና ከዛም በኋላ ተፈወስክ። በቃ ተፈወስኩ። ምንም አይሰም ጭራሽ። አሁን ይሄ የተሰበረው ሳይሆን ያኛው ነው የሚያመኝ ማለት ነው። በቃ ፈውስ እኮ እንደዚህ ነው። ጉብኝት ያገኛቸው ሰዎች ከነሱ ጋር ማውራት ከነሱ ጋር ጊዜ ማሳለፍ እኔ ደስ ይለኛል። ይኸውላችሁ ስሙ። ምን አለ? ያኔ በዛን ጊዜ ስመጣ አለ ደሞዜ 4000 ብር ነበረች። ከ4000ም ተቆራርጣ ታውቃላችሁ የምትቀረው ነገር። በእንደዛ አይነት ሁኔታ ውስጥ ያው እንግዲህ በ4000 ብር ቤት አይገዛም፣ በ4000 ብር መኪና አይገዛም። አሁን ሌላው ሁሉ ነገር ምሰራው ያለ ቢዝነስ ሁሉ ይቅርና የቤትህ ክፍሎቹ የራስህ የቤትህ ክፍሎቹ ቁጥራቸው ስንት ነው? ጽድት ያለ 10 ክፍል አለ። 10 ክፍል ቤት አለው ቢያንስ። አሜን። አይኔ ተመልከቱ። እግዚአብሔር ጎበኛው፣ ባረከው፣ ፈወሰው። ለአንድ ሰው ላስተላልፍ እስቲ እጆቻችሁን አንሱ። በናዝሬቱ በኢየሱስም የራሳችሁን ቤት እጃችሁ ላይ ያስገባው፣ መኪናችሁን እጃችሁ ላይ ያስገባው። ያው እኛ ጋር ሲመጣ በእግሩ ነበረ፣ አሁን በመኪና ጸዳ ብሎ ይመጣል። እና በዚሁ ልባርከ ዘይቷን አምጣ። የስንት 100,000 ብር ዕቃ ነው ለቤተ ክርስቲያን ገዝቶ ባለፈው ያመጣል። እጅህን ዘርጋ። በናዝሬቱ በኢየሱስ ክርስቶስ ስም አሁን እንዲህ ጸሎት ልጸልይልህ። ማይክ ያዘን። ወደ ቢ ቤት እንድትገባ አሜን። ተው አሜን። ትሸከመዋለህ። አሜን። እርስበት በጌታ ቤት ጸንተህ ትኖራለህ። አስራትህን በአግባቡ ትሰጣለህ። ባይዘዌ አስተዋይ ሚስት ስላለች እግዚአብሔርን አመሰግናለሁ። በጣም አስተዋይ። ምን አለችው? ሁሌ ስጦታ ሲባል ሮጦ ቀድሞ የሚወጣው እሱ ነው። ባለፈው መልእክት መጣለት። አስራትህን ለእግዚአብሔር ያልሰጠ ይህን ያክል ምናምን ስል ወዲያው እሷ ምን አለች? መጣ አንተን አለች። ገና ሳልቀመጥ ነው አንተና ሂዳለች። አንተን አለች። ተመልከቱ፣ አንተነ ለአንተ ነው መልእክት የመጣው። ለምን? ስጦታ እሱ ስለሚሰጥ ስጦታ ሲባል
ያ ስጦታ እሱ አእምሮን በዛ እየሸወደ ነው። ስጦታ ሌላ ነው፣ አስራት ሌላ ነው። ዘይት አደረኩልህ፣ በረከቶች ቤት ትገባል። አሜን። ገባሁ። ትሸከማለህ። ገባሁ። በጌታ ቤት ጸንተህ ትኖራለህ። ውሰድ በኢየሱስ ስም። እሺ አንተ ከፈ ምንድን ነው ይሄ? ሃይሩፍ የሚባል ትልቅ መኪና ታውቃለህ? አውቃለሁ። እንደሱ ብዙ ሰዎች የሚይዝ መኪና ያለ ከሱ ጀምሮ መዓት መኪናዎች። አሜን። ለስራ ለምን ብለህ እንደዛ አይነት መኪናዎች አሜን። ከሱ የሚጀምር መኪና ያለው እኔ ምን አገባኝ? የኔ ኃይል ያለው አንደበቴ ላይ ነው። ነቢይ ይኸውልህ የእግዚአብሔር አፍ ነው። በኢየሱስ ስም እጅ ላይ አስገብቼዋለሁ። ለሱ ብቻ አይደለም ለእናንተም እጃችሁ ላይ አስገባለሁ። አሜን። እስቲ እጃችሁ እንደዚህ ዘርጉ። በኢየሱስ ክርስቶስ ስም እጃችሁ ላይ አስገባሁ። አሜን። 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 እጃችሁ ላይ አስገባሁ። በኢየሱስ አሜን። አንድ ሰው ጮሆ አሜን ይበልስ። አሜን። ሁለት አሜን። ሶስት አሜን። ኔክስት ዘይታ ያልጠበቅሻቸው ብዙ በረከቶች እጅሽ ላይ እንዲገቡ በጌታ በኢየሱስ ስም አዝዣለሁ። አሜን። ነገሮችሽን ሁሉ አስለቀቅኩኝ። አሜን። መጽሐፍ ቅዱስ ላይ አንድ ነብይ አለ በአንበሶች እንትን ያለ አቤት 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 ዳንኤል። ከዛ በኋላ ከፊት ለፊት ነብይ ሲገባበት ምን ይሆናል? ነብዩ ዳንኤል። እንደዚህ አይነት ስም ጋር የተገናኘ ያለው ሰው ማን ነው? ነብዩ ዳንኤል። የልጅ ስም ማን ነው? ዳንኤል። የልጅ ስም ኖ ነው። እኔ ምለው ነብዩ፣ ከዛስ ዳንኤል። እንደዚህ አይነት ስም በአንድ ቤት ውስጥ አያለው። ልጅ ነብዩ ዳንኤል የሚል ጋር ስም የእግዚአብሔር ሰው እዚህ ጋር ያለው ልጅ የእሱ ስም ነብዩ ነው። የአባቱ ስም ዳንኤል። እግዚአብሔር ክብራቸው። ምንድነሽ? ያንተ ስም ማን ነው? ነቢዩ። የአባትስ? ዳንኤል። ያንተ ስም ማን ነው? ነቢዩ። እናቱ ነሽ? ስሙ ማን ነው? ነቢዩ ዳንኤል። አንቺ ግን ደህና ነሽ አይደለ? ደህና ነኝ። የልጅ ስም ባልሽ የት ነው ያለው? እቤት ነው። እቤት ነው። ኤም በኤም ፊደል የሚጀምር ስም መሳይ። ስምሽ ማን ነው? መሳይ። ኬ ቀልቦሬ። 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 ያንቺ ማን ነው? መሳይ። የአባትሽ? ቀልቦሬ። ኤም አልኩም ኬ። ለጌታ እልልታ ጭብጨባ። አንድ በይስ። አንድ ሁለት ሶስት ሶስት አራት አራት አምስት አምስት ስድስት ሰዎች ምንድን ነው? ነይስ። ስንት ልጆች አሉሽ? አምስት ሶስት እንዴ ተረጋጊ። ስንት ልጆች ነው ያለሽ? ሶስት ናቸው። ደስ ብሎሻል? ደንግጠሻል ወይስ ምንድን ነው? ንገሪኝ እስቲ። አይ ደንግጬ ነው። ደንግጠሽ ነው? አይዞሽ። ስንት ልጆች አሉሽ? ሶስት ናቸው። ሶስት ናቸው። ሶስት ልጆች። ስንት ሆናችሁ ነው ቤታችሁ የምትኖሩ? አምስት ነን ከባለቤቴ ጋር፣ እኔ ልጆች ሶስት። ለምንድን ነው ስድስት ሰዎች ያየሁት እኔ? አክስቴና የአክስቴ ልጅ ከተጨመሩ 7 ናቸው።
አሁን ካንቺ እሱ ይሻላል። እናንተ ቤት ይኖራሉ እንዴ? እናንተ የምትኖሩት 5 ሆናችሁ ነው? እግዚአብሔር አምላክ ይባርክ። የሚገርም ነገር ይኸውልሽ፣ ይሄ ልጅ የእግዚአብሔር ኃይል ያለበት ልጅ ነው። መናገር ከብዷት ነው የእግዚአብሔር ሰው። አዎ 6ኛው ነበረ ወረደ። አዎ ይሄ መቼ ነው እንደዛ የሆነው? 2 ዓመት ሆኖት 2 ዓመት ሆኖት 6 ሰዎች ለምንድን ነው ማየው? የስንት ወር ሆኖ ነው የወረደብሽ? 3 ወር አካባቢ 3 ወር። በነገራችን ላይ አለ በሰማይ። አሜን አሜን። 2 ወንድና ሴት ጋር ምንድን ነው የሚያገናኘው? 2 ወንድና 1 ሴት። 2 ወንድና 1 ሴት ነው ያለሽ። ለእግዚአብሔር ክብር አለ። ጌታ ሁለት ወንድ አለሽ፣ 1 ሴት አለሽ። ደስ የሚለው ነገር ሰማይ አለ። አሜን አሜን አሜን። ለእግዚአብሔር ክብራቸው ይኸውላችሁ፣ አንድ ሚስጥር ልንገራችሁ። እናንተ አስወርዱ፣ በአደጋም ይውረድ፣ በምንም ነገርም ይሁን፣ የተጎዱ ልጆቻችሁ ሰማይ ይጠብቋቸዋል። ስትሄዱ ሰማይ እነዛን ልጆች ታገኛላችሁ። የሚገርም ነገር ነው። ወደ እሷ እጃችሁን ዘርጉ እስቲ። በዛውም ለራሳችሁ ነው የምትጸልዩት። ይኸውልሽ አንድ ነገር ይሆናል። በጣም መጥፎ የሆነ የጨለማ የሰይጣን መሰዊያ አየሁና እዛ መሰዊያ ላይ እሳት ሲወርድ አየሁ። ያ መሰዊያ ሲሰባበር አየሁ። አሜን። ይኸውልሽ ፋሚሊዎችሽ ከናንተ ቤተሰብ አንድ ሰው የረባ ሰው እንዳይወጣ የሚከለክል መንፈስ አለ። እየሰማች ነው? በጤና እንዳይሳካላቸው፣ በትዳር እንዳይሳካላቸው፣ በኑሮ እንዳይሳካላቸው ይሄ ከዚህ መሰዊያ የሚሄድ የጨለማ አሰራር ነው። በኢየሱስም ዛሬ መሰዊያው ፈረሰ። አሜን። ሲፈረሰ በሉስ፣ ፈረሰ፣ ፈረሰ በሉስ፣ ፈረሰ፣ ፈረሰ በሉስ፣ ፈረሰ፣ ፈረሰ በሉስ፣ ፈረሰ፣ ፈረሰ በሉስ፣ ፈረሰ። የሚገርም ነገር ነው። ይኸውልሽ ታያለሽ፣ ከዚህ ቀን ጀምሮ ለአንቺ ብቻ አይደለም ለቤተሰቦቻችሁ ዙሪያ ጭምር። ዋው! እስቲ እንደዚህ በሉ፣ እኔና በሉ እስቲ፣ እኔና ቤተሰቦቼ በሉ፣ ቤተሰቦቼ ተባረኩ በሉ፣ ተባረኩ። ከዮሴፍ የተነሳ የጲጢፋራ ቤት ምን ሆነ ይላል? ተባረከ። ከዚህ ልጅ የተነሳ ላንቺ አሜን፣ ለዘመንሽ ሁሉ ለቤትሽ በረከት ይሆናል። አሜን። በዘመን መጨረሻ በሴትና በወንድ ልጆቼ ላይ ከመንፈሴ አፈሳለሁ። አሜን። ነይ ቆይ፣ አንቺ ዛሬ ጸልያ፣ በአንቺ ምክንያት የብዙ ሰዎች ላይ ነገራቸውን የዘጋ የጨለማ መሰዊያ እየፈረሰ ያየው። እስቲ እጃችሁን ዘርጉ። በጌታ በኢየሱስ በሉ፣ በጌታ በኢየሱስ ድገሙና በኃይል በሉ፣ በጌታ በኢየሱስ አሁንም በኃይል በሉ፣ በጌታ በኢየሱስ አሁንም በኃይል በሉ፣ በጌታ በኢየሱስ የትኛው የጨለማ መሰዊያ በሉ፣ የትኛው የጨለማ መሰዊያ ፈረሰ በሉ፣ ፈረሰ፣ ፈረሰ በሉ፣ ፈረሰ፣ ፈረሰ በሉ፣ ፈረሰ። እኔ የምልሽ ባልሽ አማኝ ነው? መልስ ስጪኝ። አይደለም ኦኬ። አንቺ ተኝተሽ በባልሽ ጉዳይ ላይ የምታያቸው ነገሮች ልክ ናቸው? ትክክል ነው። ቅድምም ተጠራጥሬ ነው እንጂ እኔ አንድ ሴት አለሽ፣ ስለ ባለቤትሽ ሁል ጊዜ መጥፎ መጥፎ ነገር ነው በህልምሽ የምታየው፣ ክፉ ክፉ ነገር ነው የምታየው። እና ይሄንን የምታየው ነገር ባለቤትሽ በጣም እንድትጠራጠሪውና እንድትፈሪው እያደረገች ነው። ውስጥሽ አሁን ምን አይነት ነገር መጥቷል? ከጨለማው ዓለም ጋር ግንኙነት ያለው እየመሰለሽ ነው። ከዛ በኋላ ይሄንን ነገሮች ለአገልጋዮች ለአንዳንድ አገልጋዮች ስትነግሪያቸው አዎ ይሄ ሰው ከጨለማ ዓለም ጋር ግንኙነት አለ ብለው አረጋግጠውልሻል። እና ይሄ ነገር ትዳርሽንና ቤትሽን እየረበሸሽ ነው ያለው። ነገሮችን ግልጽ አድርገሽ ለባለቤትሽ ለመናገር ከብዶሻል። እና አንቺ ሴት ካልፈራሽ እጅሽን አሳይ።
ምክንያቱም ሕይወትሽ፣ ትዳርሽ አደጋ ላይ እንዳለ የእግዚአብሔር መንፈስ እያሳየኝ ነው ያለው። 5 ጊዜ እቆጥራለሁ። የመጨረሻ ዕድል እሰጥሻለሁ። እጅሽን አሳየኝ። ከዚህ በላይ ምንም ልናደርግ አንችልም። ከዚህ በላይ ልንረዳት አንችልም። ተመልከቱ። ማን ነው ለጌታ ለኢየሱስ ክርስቶስ? ሁሉም ሰው በእግሮቹ ቆሞ ለጌታ እልልታ ይገባዋልና እግዚአብሔር ይናገራል። የሚገርም ነው። የእግዚአብሔር መንፈስ አሁን ምን አለኝ? ልጅ ያለኝ ቅድም የሰጠው መልእክት የመልእክቷ ባለቤት እሷ ናት አለኝ። ምክንያቱም ተደጋጋሚ የምታየው ነገር በሱ ዙሪያ ልክ አይደለም። እውነት ነው። ለምንድን ነው ታዲያ ቅድም ያላወጣሽው? አይ ምናልባት ሌላ ሰው ካለ ብዬ። ሌላ ሰው ይኸውላችሁ፣ የነቢያት ጉባኤ ስትመጡ ለምን ሚሊዮን ሰው አይኖርም? የመልእክቱ ባለቤት እናንተ ከሆናችሁ እራሱ መንፈስ ቅዱስ ካላችሁበት ቦታ ያወጣችኋል። አይ እግዚአብሔር አሽከርክሮ አመጣት ማለት ነው። ለእግዚአብሔር ሃሌሉያ ሃሌሉያ። እሺ ቆይ ለሰዎች ነግረሽ ነበረ እንደዚህ አይነት ነገር አያለው ምናምን እያልሽ? ለማንም አልነገርኩም፣ ግን ለአንድ አገልጋይ ነግሬው። ለአገልጋይ ምን አልሽው? አይ የሆነ ሰዓት ሲጸልይልኝ እንዲህ ብዬ ነገርሽው። ከዛ እሱ ደግሞ ምን አለ? የክፋት ስራ ነው ምናምን ብሎ። ይኸውልሽ ባጭር ቃል ልንገርሽ፣ ባለቤትሽ አንቺ እንደምታዩ አይደለም። የጥልቅም የሰይጣናዊ ግንኙነት የለውም። ባለቤትሽን ፊቱን እየተመሰለ መጥቶ አእምሮሽን የሚበጠብጠው ሰይጣን ነው። ምክንያቱም እሱ ጋር ጨለማ ስላለ ያን ጨለማ ግራውንድ እያደረገ ይመጣል። በዚሁ አጋጣሚ አንድ ነገር ልንገራችሁ ባሎች፣ ሚስቶች፣ ሰይጣን ምን ያደርጋል? ቤታችሁን ለመበጥበጥ ሲል ሚስታችሁ የማይሆን ነገር ስታደርግ በህልማችሁ ያሳያችኋል። ባላችሁ የሆነ ነገር ሲያደርግ በህልማችሁ ያሳያችኋል። እናንተ ደግሞ ባሌ እንደዚህ ያደረገ ሚስቴ እንደዛ አደረገች ብላችሁ ባላችሁን ወይንም ሚስታችሁን መጠርጠር ትጀምራላችሁ። ከዛ ደግሞ ሄዳችሁ ለአገልጋይ ስታወሩ ያ አገልጋይ ደግሞ ያያችሁት ነገር ልክ ነው ሰይጣን ምናምን ብሎ ያበረታታችኋል። ለምን? አገልጋዩ ከሰማይ ማየት ስለማይችል ነው፣ ወይንም የመለየት ስጦታ ስለሌለው ነው። ባልሽ ከጥልቅ ጋር ምን የሚያገናኘው ግንኙነት የለውም። እሱ ኖርማል ሰው ብቻ ነው። ባለቤትሽን እንድትጠራጠሪውና በክፋት አይን እንድታዩ የሱን ፊት ግን እየተመሰለ የሚመጣው ሰይጣን ነው። ከዛሬ ጀምሮ ይሄን እንዳታምኚ፣ እንዳትቀበይ። ይሄንን ነገር አቋርጠዋለሁ። ባለቤትሽ የሚገርም አይነት ሰው አድርጎ እግዚአብሔር ይቀይረዋል። ለእግዚአብሔር ክብር አጨብጭቡ። የባላችሁን፣ የሚስታችሁን፣ የቤተሰቦቻችሁን፣ የጓደኛችሁን ፊታቸውን እየተመሰለ አይምሯችሁን የሚያውቅ የዘንዶ አሰራር በኢየሱስ አፍርሻለሁ። አሜን። 7 ጊዜ ፈረሰ በሉ። ፈረሰ፣ 2 ፈረሰ፣ 3 ፈረሰ፣ 4 ፈረሰ፣ 5 ፈረሰ፣ 6 ፈረሰ፣ 7 ፈረሰ። ይሄ መጀመሪያ ልጅሽ ነው? አይ መጨረሻ ሌላ አለሽ? አምጣው እስቲ እጄን እዚህ አምጣው እስቲ። እኔ የምልሽ መጽሐፍ ቅዱስ ላይ ካሉ ከብሉይ ኪዳን ነቢያት ጋር የሚያገናኝ ስም ያለው እቤትሽ አለ? የብሉይ ኪዳን ነቢያት አብሳላት፣ የብሉይ ኪዳን ነቢያት አሁን ምንድን ነው የጠራሽው ስም? አብሳላት አብሳላት። አብሳላት ቅድም እየጠራው ነበር እኮ። ምንሽ ናት አብሳላት? ልጄ ናት። የአብ ማን ነው? አብሳላት ከስዕል ጋር የተገናኘ ስም። የእግዚአብሔር ሰው አብሳላት የእህቴ ልጅ ደግሞ የእህቴ ልጅ ናት። አንቺ ጋር አይደለም ከአንቺ ለጌታ እልልታ ጭብጨባ ያለ ነይ እስቲ። የእሷ ልጅ ነሽ? ውይ ስታምር
ሁላችሁም ቀዝቀዝ ያላችሁ አምጣስ የልጅሽን ወይኔ እጅስ በቃ እዚህ ጉባኤ ጌታ ሆይ የሚገርም ነገር ነው። ዋው! እስቲ ጨብጨኝ። አይኔ ነኝ እኔ በስቲ ታላቅ ሴት ነኝ። ለቤቱ በስቲ የበረከት ሴት ነኝ። ባይዞ እንደ እድሜው አይደለችም። በጣም ነው የምታስተውለው፣ በጣም ነው የምታዝንልኝ። እውነት ነው በጣም ልክ እንደ አዋቂ ሰው ነው። አንቺ ልክ እንደ ጓደኛሽ ነው። ልክ ነው። ለእግዚአብሔር ክብር አጨብጭቡ። በኢየሱስ ክርስቶስ ስም ስልጣን በዚች ብላቴና ላይ የእግዚአብሔርን መለኮታዊ እሳት አስተላልፌያለሁ። ዋው! ሌላም ልጅ አለሽ? አዎ። ወንድ ነው ሴት ነው? ወንድ ነው። ስሙ ማን ይባላል? ኤልያብ። ኤልያብ። ለጌታ ለኢየሱስ ክብር ይገባዋል። አንድ ሰው ጮሆ ኢየሱስ ይበልስ። ኢየሱስ አይዞሽ። አይ ነው እንደደነገጥሽ ይገባኛል፣ ግን ነይ ኢየሱስ ክርስቶስ ስም አንተ እስቲ በይ እስቲ ሳት የትኛውም የጨለማን ሲስተም የክፋትን አሰራር የክፋትን መሰዊያ ሁሉ ከዘመኗ ላይ አፍርሻለሁ በኢየሱስ ስም። ይኸውልሽ ማህፀንሽን ጌታ ሲዳሰሰው በማህፀንሽ ላይ የእግዚአብሔር መለኮታዊ ፈውስና እጅ ሲያልፋ ይሁን። አሜን። የሰማሽ ነው መልሽን ነይ እስቲ። የሚገርም ነገር ነው። አንቺ ልጅ ድሃዎችን ምስኪን ሰዎችን መርዳት፣ እነሱን ድሃ ስታይ ታዝኛለሽ፣ ትራሪያለሽ። እየሰማሽ ነው የምልሽ? ይሄ ያንቺ ሐሳብ አይደለም፣ የእግዚአብሔር ነው። አሜን አሜን። ማህፀንሽ ላይ ባይዞ የእግዚአብሔር እጅ አልፏል። ፈውስ አልፎብሻል። አሜን። የሚሰማሽ ህመም አለ? በቃ ፈውስ አልፏል። አሜን። አንተ ቆይ እስቲ ውሃውን በይ አንዴ። ይሄ ውሃ የተጸለየበት ነው። አሜን። ባይዘው መልካም በጣም ምስኪን መልካም የተባረከ ሰው ነው ባጭሩ። በጣም ምስኪን ነው። በሱ አይነት ስትታይ ኃይለኛው አንዱ አንቺ ነሽ። አንቺ እሺ ቆይ ቤት አለሽ? የት ነው ያለው ቤት? አሊቢራ ከመኪና መሸጫ ጀርባ። ከመኪና መሸጫ ጀርባ የሆነ አይዶ ነው ምን እንደሆነ ባላውቅም የሆነ ክርክር ያለበት ጉዳይ አያለው እና እግዚአብሔር ግን ላንቺ ተዋክቶ ሲፈርድላችሁ አያለው። አሜን አሜን። ልክ ነው። እየሰማሽ ነው? ልክ ነው። ልክ ነው። የመሬት ጉዳይ ነበረ። ከሌላ ቦታ ነው ያለው መሬቱ ማለት ነው። ከዛ ለመሸጥ እሱ ኮምፒውተር ላይ ምናምን ሲፈልግ ሌላ ካርታ ተሰርቷል ተብሎ እንደገና እያሰራ ነው ካርታው ማለት ነው። ሌላ ተሰርቷል ተብሎ ተመልከቱ። ባይዘወይ እግዚአብሔር ተከራክቶ ለናንተ ሲፈርድላችሁ ነው ማየው። እጃችሁ ላይ ንገሪው ለባልሽ። እየሰማሽ ነው? ደግሞ ታያለሽ። ከዚህ በኋላ እሱ የነካው ነገር ሁሉ ላይ በረከት ይመጣል። አሜን። እቤታችሁ የሚገርም በረከት ሲመጣ ነው ማየው። አሜን። ይኸው እኔ አንቺ ከዚህ በላይ ጊዜን አትውሰጂብኝ። ቻው። የዛሬ ሳምንት ለአንድ ሴት መልእክት አስተላልፌ ነበር። ያቺ ሴት ትኖሪውን አትኖሪውን አላውቅም። በጣም ወሳኝ የሆነ መልእክት ነው። ለእሷ ብቻ አይደለም፣ ለአገልጋዮችም፣ ለእግዚአብሔር ሕዝብ በጉባኤም በዓለም ዙሪያ በሚዲያም ለሚከታተሉ ለሁላችንም ትምህርት የሚሆን ነው። ምክንያቱም ምንድን ነው መሰላችሁ? ያቺ ሴት ለእሷ ብቻ አይደለም መልእክቱ የባሏን ፊት እየተመሰለ የሚረብሸው የጨለማ ኃይል ሰይጣን የብርሃን መልአክ መስሎ ነው የሚገለጠው። ለእሷ ብቻ አይደለም፣ ለአገልጋዮች ጭምር ለሚስቶቻቸው መጥፎ ነገር እንዲያዩ ያደርጋል።
ባሎቻቸው መጥፎ ነገር እንዲያዩ ያደርጋል። ከዛስ ለሚስታቸው መጥፎ አመለካከት እንዲኖራቸው፣ ለባሎቻቸው መጥፎ። ይሄ በየቤቱ ያለ ችግር ነው። የዛን ቀን ስላላወራው ዛሬ ላውራ። ምንድነው መፍትሄው? መፍትሄው ሁለት ነገር ነው። አንደኛ የሆነ ነገር ባያችሁ ቁጥር እርምጃ ለመውሰድ አትቸኩሉ። አስቀድማችሁ ጸልዩ። እስቲ አሜን በሉ። እስቲ ይሄ ነገር እግዚአብሔር ሆይ ካንተ ነው አይደለም ብላችሁ በትክክሉ መጀመሪያ ጊዜ ወስዳችሁ በነገሩ ላይ መጸለይ፣ መቃወም፣ ማፍረስ። ከእግዚአብሔር ካልሆነ ያ ነገር ይጠፋል። ሁለተኛ ደግሞ ማድረግ ያለባችሁ ትክክለኛ ነገር ምንድነው? በትክክሉ የመለየት ጸጋ ወዳለው ሰው፣ እግዚአብሔርን መስማት ወደሚችል አገልጋይ ሄዳችሁ ማጸለይ አለባችሁ። አንዳንድ ነገሮች በእናንተ ጸሎት ብቻ ሶሉሽን ሊያገኙ አይችሉም። ደስዋይ ለዚህ ነው እግዚአብሔር የቀባቸውን ሰዎች በቤተ ክርስቲያን ያስቀመጣቸው። በትክክሉ እግዚአብሔርን ማይሰማ ሰው ጋር ከሄድክ ልክ ሳምንት እንደሰማችሁት ነው። የጥልቅ ነው ብሎ አንተንም ጭራሽ ግራ የሚያጋባ ሆኖ ትዳር የሚበትን ይሆናል፣ ቤተሰብ የሚበትን ይሆናል። ስለዚህ መደረግ ያለበት ሁለት፣ አንደኛ መጸለይ፣ ሁለተኛ ትክክለኛ ጤናማ አገልጋይ ጋር ሄዶ ማጸለይ። አንድ ሰው አሜን ይበልስ። የዛን ጊዜ ትክክለኛው መፍትሄ ማግኘት እንችላለን። አገልጋዮችም ደግሞ እንደዚህ አይነት ነገር እግዚአብሔር ወደኛ ሲያመጣ የዛ ሰው ደም በእጃችን ላይ እንዳይሆን መጠንቀቅ አለብን። ለምን? የዛ ሰው አካል ደም በእጃችን ላይ እንዳይሆን። ምክንያቱም ከፈረዳችሁበት፣ ለምሳሌ አልዓዛርን መጥቼ ይሄ ነው ብዬ ከመንገዱ የሚያስተው ነገር ባወራ አንተ ተጠያቂ አትሆንም። እኔ ነኝ ተጠያቂ መሆን። ኦልሬዲ ተናግሬያለሁ። አንተ ከደሙ ንጹህ ነው የምትሆነው። የሱ ሰው ደም ግን ወደ እኔ ነው የሚመጣው። እየገባችሁ ነው የምላችሁ ነገር። ስለዚህ ጳውሎስ ምንድን ነው ያለው? አንተ ማነ? ምን አደርግ ዘንድ ትፈልጋል? ዛሬ የጠራ ነገር እግዚአብሔር አምላክ ይግለጥላችሁ። ከፍ አድርጉ ለትጆ ጌታ ሆይ ብሉስ፣ የጠራ ነገር ብሉስ፣ የተገለጠ ነገር ብሉስ፣ አሳልፈ ስጠኝ ብሉስ። አንድ አማኝ ካለ ጮሆ አሜን ሲል ይሁንለት። ባይዘው ለአንዳንዶቻችሁ የአገልግሎት፣ ለአንዳንዶቻችሁ የቢዝነስ፣ ለአንዳንዶቻችሁ የትዳር አጋር ጥርት ያለውን እግዚአብሔር አሳልፎ ይሰጣቸዋል በኢየሱስ። መጨረሻ በሴትና በወንድ ልጆቼ ላይ ከመንፈሴ አፈሳለሁ። አሜን። ይሄ መጽሐፍ ቅዱስ ጥቅስ ነው ማየው። የዚህ መጽሐፍ ቅዱስ ክፍል ያለው ምን ላይ ነው? ንገሩኛ። አቤት። ኢዩኤል ልክ ናችሁ። የሐዋርያ ሥራ ላይም አለ። ዋናው ደግሞ ኢዩኤል ላይ አለ። ሌላ ደግሞ የሆነ የነብይ ስም እሰማለሁ። ምን? ኢዩኤል የልጄ ባል ነው። እሺ። አሁን ደግሞ የልጄ ልጅ ነው። ኢዩኤል የምንሽ? የልጄ ባል ነው። አብሮሽ ነበረ? እኔ ከዛ ነው የመጣሁት። አሜሪካ ነበርኩኝ። እዛው ነበርሽ አሜሪካ ነገር? አሁን ነው የመጣሁት። ኦኬ። ነይ ከአራት ሰዎች ጋር እሱን ምን ያገናኘዋል? ሁለት ልጆችና ሚስት አራት ናቸው። ለእግዚአብሔር ክብራቸው ይኸውልሽ። አሁን ይሄ ሰው ማለት ነው እንደዚህ የተያዘ ነገሩ ሲለቀቃየው። አሜን። የሥራ ቦታ እያስተካከለ ነው። የሥራ ቦታ ምን እየሆነ ነው? እያስተካከለ ነው። እኔ የእግዚአብሔር ነብይ ኮንኩ ንገሪው። ከዚህ በኋላ ማለት ነው ይሄ ሰው እንዴት እንደሚበለጽግ ታያለሽ። አሜን። እግዚአብሔር ረጅም ዕድሜ ይሰጠዋል፣ ጤና ይሰጠዋል። አሜን። ምክንያቱም የእግዚአብሔር እጅና ሞገስ በላዩ ላይ አለ። አሜን። ዋርጋሳት የእሱ ነገር መልካሙ ነገር ልንገርሽ፣ ለሰው የሚራራ የሚያዝን ልብ አለው። እሱ እየሰማሽ ነው የምልሽን ነገር። ለሰው የሚራራ የሚያዝን ልብ አለው። እውነት ምድሩ ሁሉ ሰጪ ነው፣ ይሰጣል። እውነት ያ ነገሩን ሲከፍትለት ሃሌሉያ። በኢየሱስም በረከቱን አስለቀቀ። አሜን። 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 ባለቤቱ እዛው ነው ያለችው።
አዎ እኔም አሁን ወር ነው ከመጣሁኝ። በኢየሱስም በዚህ በአናቷ ላይ ወገቧ ላይ ማህፀኗ ላይ እግሯ ላይ የእግዚአብሔር ዘይት ሲፈሳ ያለው አሜን። ፈውስ ሲሆንላት አሜን። የሚገርም ነገር ነው። ታውቃላችሁ የሆነ ትልቅ ያረጀ ዛፍ የሚመስል ብዙ ዘመን ያስቆጠረ ከፊቱ ተነቅሎ ሲሄድ ያለው አሜን። ከፊቱ ተነቅሎ ሲሄድ ያለው አሜን። ባይዘዌ የሱ የበረከቱ ምክንያት የአንድ ሴት ናት። የተጸሎት እንባ 12 ዓመት ነው የቆየሁት። 18 ጥያቄ አውጥቼ የጸለይኩበትን መጽሐፍ ቅዱስ ውስጥ በዘመናችሁ ትመሰክራላችሁ ብዬ ከቤተ ክርስቲያን ስጋቡ በተሰጣ መጽሐፍ ቅዱስ ውስጥ አስገብቼ ነው የመጣሁት። አሳይቻቸው ለነሱ ማለት ነው። አዎ 18 ጥያቄ ጸሎትሽን እንባሽን እግዚአብሔር አይቷል። እግዚአብሔር ይመልስልሽ። አሜን። ኢየሱስ ይኸውልሽ ይሄንን መጸለዩ ለበረከት ነው። አምጪ እሱን ወክለሽ እዚህ ጋር ትቆሚያለሽ። አሜን። ኢየሱስ አሜን። አሜን። አይኔኔ ሻገራዳላ ሳት ይኸውልሽ ካንቺ ከጉልበትሽና ከወገብሽ ላይ የሆነ መቀነት የሚመስል ጥቁር ነገር ተፈቶ ሲሄዳየው አሜን። ድመስክር እግዚአብሔር ሰው ወደዚህ ወደ ኢትዮጵያ ልመጣ የሆነ ህልም አየውና በቤተሰቦቼ ማለት ለባለቤቴና የሚያሳድጋት ልጅ አለች። ለእሷ ህልም አይቼ ጾም ጸሎት ነበርኩኝ። ሲወጣ ከ15ኛ ደረጃ ነው የወደቅኩት። አንቺ? አዎ ማለት ቤት ደረጃ ግራውንድ ፕላስ ዋን ነው ቤቱ። እዛ ላይ እንዴት እንደወደቅኩ አላውቅም። ግን የሚገርመኝ ምንም አልሆንኩም። እዚህ መጥቼ ይሄኛው ጉልበቴን ያማኝ ነበር እና ጉልበቴን ያማኝ። አሁን እኔ ምንድን ነው ያልኩት? አዎ እና ትላንትና አንድ እህት ከአረብ ሀገር መጥታለች። ቤተሰቦቿ ጋር እንኳን አልሄደችም። ቀጥታ እኔ ጋር ነው የመጣችው እና ዛሬ እኔ የሚሄደው እዲዲያ ጋር ነው እና ይሄው ይሄን ብዬ እንትን ፕሮፋይል ውስጥ ገባውኝና ከቲክቶክ እያወጣው እያሳዋያት እኔ ለሷ ነው የመጣሁት ለራሴም አይደለም። እግዚአብሔር ግን አዋቂ ነው። የት አለሽ? ከሷ ጋር መንታ ነይ። ሃሌሉያ። ሚስጥራትን እየገለጠ ላለ ጌታ እልልታ። ነይ 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 ነይ። ይሄኛው ጉልበቴ ነው። ይሄኛው እንደዚህ ታጠፋ። በዊልቸር ነው ቦሌ ድረስ ራሱ የመጣሁት ማለት ነው። እኔ የሚያስኩት እሱን ጉልበት። አዎ አዎ፣ እዚህ ነው። ሃሌሉያ። ሻግራ ላቫሃዲና ማሳትራ ላቫንቶ። ሃሌሉያ። ደህና ነሽ? ማይ እግዚአብሔር ይመስገን። ደስ ብሎሻል? አዎ። እዚህ በምታየው ነገር ሁሉ ደስተኛ ነሽ? አዎ ደስተኛ ነኝ። እስቲ በእኔ ጉዳይ እግዚአብሔር ይችላል በይ እስቲ። በእኔ ጉዳይ እግዚአብሔር ይችላል። አንቺ ተስፋ ቆርጠሽ የዘጋሽው ምዕራፍ እግዚአብሔር እንደ አዲስ ሲከፍተው ነው ማየው። አሜን አሜን። የምልሽ ነገር ገብቶሻል? አዎ። በቃ አሁንስ ሰለቸኝ በቃ። እውነት ነው። ጸለይኩ እንደዚህ ተባልኩ እንደዛ ተባልኩ፣ የሆነው ነገር ሌላ ነው በቃኝ ብለሽ ተስፋ ቆርጠሽ ስትዘጊዋ ያለው። አዎ ትክክል ነው። በቃ አስጠልቶኝ ነው። ሰው ሀገርን በጣም ለፋው ምንም ለውጥ የለውም። ታመምኩኝ፣ እግሬ ያመኛል፣ ጀርባዬን ያመኛል፣ አቃተኝ መስራት እና ሳልጨርስ ነው ጥዬ የመጣሁት። ያ ብቻ አይደለም፣ ዘመንሽን ለራስሽ ሳይሆን ለሰው ነው የኖርሽው። በትክክል ከራሴ ይበልጥ ለሰው ነው ማስበልጠው። እኔ ምንም ሳይኖረኝ ለሰው ነው ማስበው የሚጨነቀው፣ ግን ሰው ለኔ ምንም አይደለም። በቃ አስቡ፣ እንደዛ ማንም ይረዳኝ የለም። በጣም የሚገርመው ነገር ለሰው መልካም እያደረጋችሁ ያ መልካም ያደረጋችሁለት ሰው ተመልሶ ለእናንተ ላይ ክፉ ሲሆን አስባችኋል? የእሷ ማለት ልክ እንደዛ ናት። ምንም መልካም ነገር ለሰው ብታደርጊ የሚጠብቅሽ ተቃራኒ ነገር መልካም አይደለም። የሚያስለቅስሽ ልብሽን የሚሰብር ነው። እግዚአብሔር አምላክ ምን ያሳየኛል? ራእይ አያለውና የሚያምር አጀንዳ በፊቷ ሲከፈት አያለው። ባይዘዌ አንቺ ከዛሬ ጀምሮ ነው የሰላም እንቅልፍ መተኛት የምትጀምሪው። አሜን። አሁን ለሰው ደስተኛ ምናምን አይደለሽም። አንቺ ሰላም ከራቀሽ ቆይቷል። ደስታ ከራቀሽ ቆይቷል። እንቅልፍ ከራቀሽ ቆይቷል። ግራ የተጋባ ነገር ውስጥ ቆማ ነው ማየው። ምን ያለው? እንደዚህ ፎር ስኩዌር ያለው 4 አይነት ማዕዘን ያለው በዚህ ነው ድንብርብሩ ወጥቶ የወጣ ሰው ልክ እንደዛ ቆመሽ ነው ማየው። አሁን ከዚህ ቀን ጀምሮ የምታምር ነጭ እርግብ መጣ ከፊቷ ስትሄድ ያለ እሷ ያቺን እርግብ እየተከተለች ስትሄድ ያለ አሜን። ይሄ በቤተሰባችሁ ላይ ያለውን ከርስ በኢየሱስ ስም ሰብሬዋለሁ። አሜን።
ይኸውልሽ በአንቺ ምክንያት 1 2 3 4 5 6 ለስድስት ሰዎች ላይ ያለ ቀንበር እስራት ሲበጣጠስ አያለሁ። አሜን። ለአንቺ ብቻ አይደለም ለነዚህ ለስድስት ሰዎች ማምለጥ ሲሆን አያለሁ። አሜን። አጠገባችሁ ያለው ሰው ያዙትና እንደዚህ በሉ፣ በአንተ ምክንያት በሉት፣ ለቤተሰቦች በሉት፣ ለዘር ማንዘሮች በሉት፣ በኢየሱስ ማምለጥ ሆነ በሉት። የእግዚአብሔር ሰው 6 ነን እያለች በአጠቃላይ ቤታችሁ ስንት ነው? 6 ነን። 6 ናችሁ። እዚህ አንድ ሰው ጮሆ ነገሬ ተለቀቀ ይበሉት። ነገሬ ተለቀቀ፣ ነገሬ ተለቀቀ በሉት። ነገሬ ተለቀቀ፣ አሁን በኃይል ነገሬ ተለቀቀ በሉት። ነገሬ ተለቀቀ። 6 ነን እና ወንድሜ ያለው ውጭ ነው ያለው ማለት ነው፣ ጀርመን። እሱም እንደኔ ነው። በቃ ምንም ነገር አልተሳካለትም። ይሰራል ይላል። ምንም ከደቡብ አፍሪካ ወደ ጀርመን የመጣው ስቃይ ላይ ያለው ወንድሜ ራሱ ጀርመን ላይ ማለት ነው። ውጭ ነው ያለው። ግን ነገርኳት፣ በአንቺ ምክንያት ነው ያልኩሽ። እግዚአብሔር እንደው እኮ ያለበት ጉባኤ መምጣት እኮ እንዴት ደስ ይላል መሰላችሁ። እንባርካችሁ። አሁን ጨብጡ። በአንተ ምክንያት በሉት። እዚህ በአንተ ምክንያት በኢየሱስም ለቤተሰብ ጉብኝት ይሆናል በሉ። በኢየሱስም ለቤተሰብ ጉብኝት ይሆናል። ሁለት እጆቻችሁን አንሱ። 3 ጊዜ አሜን ብላችሁ ግሰሉ። አሜን። 2 አሜን። 3 አሜን። በኢየሱስ ክርስቶስ ማጸናውባችሁ። አሜን። ይኸውልሽ የትኛውም ነገር ጀመርሽ ይበላሻል፣ ጀመርሽ ይጨነግፋል። ፍሬ የሚባል ነገር የለውም። ከዚህ በኋላ አይጨነግፍም። ከዚህ በኋላ አይበላሽም። ከዚህ በኋላ የብቸኝነት የስቃ ህይወት በቃ አሜን። በቃ በቃ ገብቶሻል? ምልሽ አዎ፣ አዎ። ሃሌሉያ፣ አሜን። አይ የጌታ ጊዜ እዚህ የጌታ ጊዜ ብሎ እዚህ የጌታ ጊዜ አንተ ውስጥ ነይ። እግዚአብሔር ሴት ነይ፣ ነይ። በአንቺ ምክንያት ስንት ሰው እየተዳሰሰ ነው። ሳይ ዘርጊ እጅሽን። አንድ ጊዜ መነጽሩን ከልከኝ። አይኔ ነኝ በሽታ፣ ደዌ፣ ጭንገፋ ሁሉ ዘመኗን ለቀህ ሂድ። ሳት ፈውስ ይለፍባት። አንሳት እስቲ የእግዚአብሔር መለኮታዊ ፈውስ እስቲ አይኔ ነኝ። በስመ አብ። አሮጌ መዝገብ ከእጃችሁ ላይ ወጣ። አሜን። ና ና ና ና ና እንዳትቀመጥ ና ና ና። ኢየሱስ ሳት ና ና ና አምጣ። አይኔ ነኝ። እኔ ጋር ያለን ጸጋና ቅባት በኢየሱስ ክርስቶስም ወደ አንተ አስተላልፍ። ለእግዚአብሔር ክብር አጨብጭቡለት። ሃሌሉያ! ለኢየሱስ እልልታ ይገባዋል። አሮጌ መዝገብ ከእጅሽ ወጥቷል። አሜን። አዲስ መዝገብ እጅሽ ላይ መጥቷል። አሜን። አሁን ታያለሽ ነገሮች ሁሉ አንቺ በቃ ይሄም ዘግቼዋለሁ ይሄም ዘግቼዋለሁ ያልሽው ነገር ሁሉ እንዴ በእውነት እግዚአብሔር ከሷ ጋር ነው። በእውነት እግዚአብሔር ከሷ ጋር ነው። አሜን። አሜን። ይኸውልሽ በጣም ነው ኢየሱስን የምትወጂው። እኔ ቃላት የለኝም ባይዘወይ ጌታን የምትወጂበት ያ የምትወጂው ኢየሱስ፣ የምታፈቅሪው ኢየሱስ፣ ያመለክሽው ኢየሱስ። አንዳንድ ጊዜ ሁኔታዎች ግራ ይገባሽ። የፈለገ ነገር ይሁን እንጂ ከኢየሱስማ አልለይም እላለሁ። አዎ ድክም ብሎኝ ነው ሰችቶኝ፣ እንዴ ከሱ ወዴት ሄዳለሁ እላለሁ። ተመልሼ ወደሱ እመጣለሁ። በቃ እሱ ጋር ብሆን ይሻለኛል እላለሁ። ይሄ ነው ጌታ ኢየሱስ ይባርክሽ። ይሄ ኢየሱስ አይተውሽም፣ አይጥልሽም። እስቲ እንደዚህ በይ። ወገብሽን ያዥ በአንድ እጅሽ፣ አፍሽን በአንድ እጅሽ፣ ወገብሽ። ከዛሬ ጀምሮ በይ። ከዛሬ ጀምሮ ይሄ የምወደው ኢየሱስ ያስደንቀኛል በይ። ያስገርመኛል። ምን ያለው ብዙ ሰዎች ዙሪያሽን ከበው አቤት እንደዚህ ሆነላት ብለው ሲገረሙ አያለሁ። አሜን፣ 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 አሜን። መጽሐፍ ቅዱስ ጋር ያለ ስም የተገናኘ ነገር አያለው። ዳዊት ወንድሜ ነው። ግቢ በቃ ለሱ መልካም ሆኖለታል። ያው ለእግዚአብሔር ጭብጨባ። አንድ ጊዜ እጃችሁን እስቲ እንደዚህ ከእጃችሁ ላይ ዘይት ይንጠባጠብ። አሜን። በረከት ይንጠባጠብ። አሜን። ሞገስ ይንጠባጠብ። አሜን። የእግዚአብሔር ማር ይንጠባጠብ። አሜን። ና ነጭ የለበስከው ና ቆይ እዛ ጋር የተቀመጠው ና አንተም ና
ለዛኛው የዘነበው ለአንተም ይዘንብልሃል። እጅን እንዲዘርጋ ሁለት እጅ አንተ ባይዘዌ ተጠንቀቅ። እሺ ቢ ኬርፉል። ከእግዚአብሔር ጋር ተጣበቅ። አንተን የያዘክ እግዚአብሔር እንጂ አንተ አልያዝከውም። አንተ ብዙም በቃ ዘና ብሎ ነው ለራሱ ኖሮ የሚኖረው። የሰማነው ምን ነገር ገብቶሃል? በቃ ጌታን ይወደዋል። ሌላው የቀረው ሃሌሉያ ነው። በቃ ዘና ብሎ ነው። ግን ደስ የሚለው ነገር እግዚአብሔር አንተን ይዘዋል። እንኳን ያዘክ። ያ እዚያ ከተንበሩ ይታያል አይደለ? ወለል ያለ የበረከት በር ላንተ ሲከፈት ነው ማለት። አሜን። የምን በር አልኩ? የበረከት በር። ለሱ የዘነበው ላንተም ይዘንብልሃል። አንድ ላይ አሜን አሜን። አንድ ላይ ነው። ሌላ አልጸልይ። የበረከት በር አሜን። አንተ ከጌታ ጋር ተጣበቅ። በቃ አንተ በቃ ቁጥር እስቲ ዝም ብለህ እንደዚህ ብር ኢየሱስ ኪስ ውስጥ እጅህን ክተት። እንደኔ ማንም እኔ ምን ላደርግ እችላለሁ? አንዳንዱ ሰው ዝም ብሎ እግዚአብሔር የሚረዳው ሰው አለ። አሜን አሜን። ዝም ብሎ ከሚረዳቸው አንዱ አንተ ነህ። አሜን። እጅህን ዘርጋ። ላዳጋስፎ ፕራዳ ጃሊመንት አሜን አሜን። ያው የእሱ አንተ ውሰደው። በረከት አምጣው። ይሄ ልጅ ዘርጋ እጅህን። እሳት 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 እሳት። ይኸውልህ የሰማነው አንተ ፓስተር ነህ ቢሉ እንዳትሰማቸው፣ ነብይ ቢሉ እንዳትሰማቸው፣ ምንም ምን አገልጋይ ምናምን ቢሉ እንዳትሰማቸው። በቃ አንተ ባጭር ቃል የምትሆነው ምንድን ነው? ሀብታም። አሜን። ከዛ በገንዘብ ታገለግላለህ። አሜን አሜን። ምንድን ነው የምትሆነው? ሀብታም። ሀብታም። አሁን ይኸውልህ ከጥቂት ነገር ተነስተህ ትልቅ ደረጃ ላይ ስትደርስ ነው ማየው። አሜን። እኔ ስራህን ጌታ ሲባረክ ነው ማየው። አሜን። ምንድን ነው የምትሰራው? ግል ስራ ጫማ ነው የምሸጠው። ጫማ ነው የምሸጠው። የምሸጠው ንግድ ነው ማለት ነው። ንግድ ነው። በቃ ይሄው ይሄ ነው በቃ ያንተ ስራ። አሁን አንድ ሰው መጥቶ ነብይ ነህ ምናምን ቢል ተሳስታል ወንድሜ፣ እኔ ከዋናው ነብይ ሰምቻለሁ። በቃ አንታጆቼ አደግ ጌታ ደግሞ ሲባርክ ለጌታ ቤት በአስራት ታማኝ ሁን። አሜን። እሺ እሺ። ብቻ ነው የምትኖረው? ጓደኛው ጋር ነው። ባለቤቷ ክፍለ ሀገር ነች። ዝም ብሎ ለጊዜው ጓደኛው ጋር ነኝ። ተኝተህ በህልምህ ባይዘዌ የእግዚአብሔር ፕሮግራም ያለበት ሰው ነህ። ዙሪያው ጭንቅላቱ ላይ ብርሃን እንደዚህ ክብ አድርጎ ብርሃን ላዩ ላይ ተቀምጧል። አሜን። በህልምህ ተኝተህ የተለያዩ አይነት የእግዚአብሔር ሰዎች ታያለህ በህልምህ። እንደውም አንድ ቀን አንተን አይቼ በህልም ከጉባኤ ውስጥ አንስተ ስለ በረከት ይሄ ልጅ በጣም ብለህ ስትጸልይልኝ እዛ ጋር ናፍያድ ያገለገልክበት ሰዓት ከህዝቡ አንስተኝ ስትጸልይልኝ አይቻለሁ። እኔ ስትጸልይልኝ ማለት ከጉባኤ አውጥቼ ይኸው አወጣሁ። አሜን። ዛሬ በጣም እግዚአብሔር እንዲናገረኝ ከእግዚአብሔር ጋር ተወራርጄ ነው የመጣሁት ዛሬ። ያለሁበት ሁኔታ በጣም ከብዶኛል። እግዚአብሔር እንዲናገረኝ በቃ ተወራርጄ ነው የመጣሁት። እግዚአብሔር ሆይ ተናገረኝ ብለህ እንድትናገረኝ እፈልጋለሁ። በቃ ንካኝ ብዬ መጣሁ። ለእግዚአብሔር ክብር አጨብጭቡለት። ተመልከቱ። ከጉባኤ ውስጥ አውጥቼ ምን ብዬ መልእክት ነገርኩህ ለአንተ? በቃ ታድጋለህ፣ እግዚአብሔር ያሳድጋል፣ እግዚአብሔር ካንተ ጋር ነው ብለህ ስትናገረኝ ሰማሁ። ሌላ ጊዜ ደግሞ አንድ የእግዚአብሔር ሰው ዘይት ሲያፈስብህ ያየኸው ህልም አለ። የተለያዩ አይነት የእግዚአብሔርን ሰዎች ነው ባይዘው ሀገር ውስጥም ከሀገር ውጭ ያሉትን ሰዎች የምታየው። አንተ ላይ የእግዚአብሔር ፕሮግራም አለብህ። የሚገርም ነገር ነው። በአንተ ምክንያት 1 2 3 4 5 6
7 ሰዎች እመለከታለሁ። በትክክል እህቴ ዛሬ ሳምንት መጣ። እዚህ ነው ነፃ ያወጣችሁ። እዚህ ነው ነፃ ያወጣችሁ። ያንተ ተሳምንት የኔ እህት እንደውም ከእባቧ ውስጥ እባብ በቪዲዮ እያየሁ ነበር። እባቧ ከሆድ ውስጥ ወጥቷል። እዚህ ነው ነፃ ያወጣችሁ ማለት ነው። እዚህ ነፃ ወጣች። እዚህ ነፃ ወጣች። እኔ ዛሬ ነፃ ወጣለሁ ብዬ መጣ። ሰባት ሰዎች የሱ ቤተሰቦች ናቸው። የቤተሰቦች ቁጥር ስንት ናቸው? 7። ለእግዚአብሔር ክብር አጨብጭቡለት። አንተ የእግዚአብሔር ኪዳን ያለብህ ሰው ነህ። አሜን። የእግዚአብሔር ፕሮግራም፣ ምክንያቱም አናቱ ክብ የሆነ ብርሃን እላዩ ላይ ቁጭ ብሎ አየሁ። አሜን። ኢየሱስ ያለ ጌታ ማንም የለኝም። የእግዚአብሔር ሰው አባቴ የለም። እኔ በቃ በጣም ደክሞኛል። አባትህ የለም፣ አባቴ የለም። አሁን አይዞ፣ የቤቱ አባት አንተ ነህ። አሜን። አንተ የኪዳን ሰው ነህ። አሜን። ባይዘው ዛሬ የመጣው መልእክት ሁሉ ያንተ መልእክት ነው። አሜን። ይህን ሰው እግዚአብሔር አምላክ በሕይወቱ አስቦት ገምቶት የማያውቀውን ትልቅ በር ጌታ ሲከፍትለት አያለሁ። አሜን። ኢየሱስ እጆቻችን ወደ እሱ ዘርጉ። በጌታ በኢየሱስ ክርስቶስ ስም በሉ። በሮች ተከፈቱ በሉ። አሜን። ከዛሬ ጀምሮ በሉ። አሜን። ወደ አንተ ይመጣል በሉ። አሜን። ባለጠግነት ወደ አንተ ይመጣል በሉ። አሜን። ይኸውልህ ምንም ነገር እንዳትፈራ፣ ምንም ነገር ግራ እንዳይገባህ እግዚአብሔር አምላክ ላንተ የሚያስነሳልህ አንድ ሰው ነው። አሜን። እሺ፣ አንድ ሰው አያለውና ያንን ሰው ጌታ እግዚአብሔር ላንተ ሲያስነሳልህ አያለው። አሜን። በዛ ሰው አማካኝነት ያንተ በሮች ሲከፈቱ አያለው። አሜን። በረከት ወደ ህይወትህ ሲመጣ አያለው። አሜን። ከዛሬ ጀምሮ ነገር ሁሉ የሚለቀቀው በቅባት ነው። አሜን። እስቲ ከቅባቱ ውፍረት የተነሳ ብሉ እስቲ አሜን። ቀንበር ምን ይሆናል? አሜን። አሁን በኢየሱስ ስም እጆቻችሁን ዘርጉ። በቤተሰቦቻችሁ ላይ በቤታችሁ ላይ ያለ የትኛው ቀንበር አሁን የተሰበረ ይሁን። 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 እጆችን ዘርጋ። በረከት 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 አንተት ውስጥ አንተት ውስጥ ከቤተሰቦቹ የሚመጣ ሳያውቀው በሱ ላይ የተሰራ የትኛውም የጨለማ ቂዳንና ፕሮግራም በሙሉ በናዝሬቱ በኢየሱስ ስም አፍርሻለሁ። አሜን። ነቃ ጎፍታ ኢየሱስ አንሱት እስቲ። የሚገርም ነው ይሄ ሰው። ና ቆይ እስቲ ዙር፣ ወደዛ ወደ ውጭ ዙር። ይኸውልህ ከዛሬ ጀምሮ መለኮታዊ ኃይል የእግዚአብሔር እጅ አያለው። ከጀርባው መጥቶ እንደዚህ የገፋው ሲሄድ አያለው። ወደፊት ይሄ አንተ ወደፊት ነገሮችን ይኸው እግዚአብሔር እንደዚህ አንተን ሲመራ አያለው። አንድ ሰው አጨብጭቦ አሜን ብሎ ለራሱ ይውሰድ።
በኩል እንደዚህ ውግት አድርጎ ልክ እንደ በጦር የተወጋ ይመስል በአንድ በኩል ውግት አድርጎ ይዞሽ ነው ያለሽው እና አንድ ጊዜ ልጸልይልሽ፣ እጅሽን ታሳይኛለሽ። በአንድ በኩል እንደዚህ ውግት አድርጎ ይዛ እጅሽን አሳየኝና ልጸልይልሽ። በአንድ በኩል ነይ ማይ በአንድ በኩል ነው ውግት አድርጎ ያዘሽ? አዎ፣ በዚህ በኩል። አይዞሽ። ከማን ጋር ነው የመጣሽው? ብቻዬን ነው የመጣሁት። ጨብጭኝ እስቲ። አሜን 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 ሃሌሉያ አሜን 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 ሃሌሉያ አሜን 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 ሳስ ነይ እስቲ ወደዚህ ጋር አምጣ። ጨብጨኝ እስቲ። አሜን ሃሌሉያ። ልክ ማለዳ እንደሚወጣ ፀሐይ ለአምስት ሰዎች ከሰማይ ብርሃን ሲበራላቸው አያለሁ። አሜን። ጨብጨኝ። አይኔ ነኝ ናዝሬቱ በኢየሱስ ስም አሜን አሜን። እሷና ልጆቿ አንድ ላይ 5 ናቸው። ቤተሰባችሁ በአጠቃላይ ስንት ናችሁ? እኔ ቤተሰቦች ወንድሞቼ ናቸው። አንድ ላይ 5 ነን። 5 ናቸው። ለእግዚአብሔር ክብራቸው። ለሁሉም በኢየሱስ ክርስቶስ ስም ጉብኝት ሆነላቸው። በጌታ በኢየሱስ ስም ጉብኝት ሆነላቸው። አሜን። ቁጭ በይ። ጌታ ይባርክ። አሁን ይሄ ጎን ወቅቶ የያዘው ነገር የለም። አሁን ሰላም ቼክ አድርጌው ፈልግ የለም። እግዚአብሔር ክብራቸው ይሁንለት። ውስጥ የባለቤትህ ስም ኢየሩስ ተብሎ ነው የሚጠራው እና እግዚአብሔር ክብራቸው ይሁንለት። የባለቤትህ ስም ማን ነው? ኢየሩስ። ኢየሩስ። ለእግዚአብሔር ክብራቸው ይሁን። ከማን ጋር ነው እዚህ የመጣኸው? ከጓደኛ ጋር ነው የመጣሁት። ጓደኛው የት አለ? ስሙ ነው ታደሱ? ባለቤቴ የት ነው ያለችው? እዚህ ነች። እዚህ ጉባኤ ውስጥ? እዚህ አልመጣችም። አዳማ ነች። ጌታ ይባርክ። አሜን። ልጅ አለ? ስንት ልጅ አለ? አንድ ልጅ። ቸርች ለምንድን ነው ያልመጣችው? አላውቅም። ቤታችሁ ዛሬ የሰላም ንጉሥ ወደ ቤታችሁ ይገባል። አሜን። ኢየሩስ ብትኖር ጥሩ ነበር። በትንሽና በትልቁ ቋንቋችሁን የሚደበላልቅ መንፈስ አለ። በትንሽ በትልቅ ነገር ቋንቋችሁን የሚደበላልቅ ነገር አለ። የሚያጨቃጭቅ ማለት ነው። እውነት ነው። እውነት ነው። ኢየሩስን አታክ እያደረገ ያለ በቤተሰባቸው ጀርባ የሚመጣ ክፉ መንፈስ አለ። ያንን ክፉ መንፈስ ያን እባብ ከቤታቸው ሲወጣ ያለው። አሜን። ኢየሱስ በጣም የሚገርም ነገር ነው። አሁን ይሄ እባብ ከቤታችሁ ላይ ሲሄድ በረከታችሁ አሁን ይለቀቃል። አሜን። ሰላማችሁ ይለቀቃል። አሜን። እጆቻችሁን ዘርጉና በረከት ወደ አንተ ይመጣል በሉት እስቲ። አሜን። በጌታ በኢየሱስ ስም በሉት እስቲ። በረከት አንተን እየፈለገ ወደ አንተ ይመጣል በሉት። አሜን። ኢየሱስ አሜን። 1 2 3 4 5 6 7 8 9 ቤተሰብ ያሉበት ሰዎች ብዙ ሰዎች አያለው። የእግዚአብሔር ሰው ከልጄ ጋር 9 ነን ይላል። በአጠቃላይ ስንት ናችሁ? 9። ለእግዚአብሔር ክብራችሁ ለጌታ እልልታ ጭብጨባ። ይኸውላችሁ በአጭር ቃል ይሄ ልጅ
እናንተን የቤታችሁን በረከት ይዞ የነበረው ይሄ ክፉ እባብ ነው። እባቡ ዛሬ ከቤታችሁ ስለተባረረ ከነሱ ቤት ብቻ አይደለም፣ በናዝሬቱ በኢየሱስ ክርስቶስም ይሄ የሚገርም ነው። ከ13 ሰዎች ቤት ይሄንን እባብ አባርሬዋለሁ። አሜን። ከቤታችሁ ላይ አባርሬዋለሁ። አሜን። በረከታችሁን የያዘ፣ ሰላማችሁን የያዘ፣ ደስታችሁን የያዘ በኢየሱስ ክርስቶስም አባርሬዋለሁ። አሜን። አባርሬዋለሁ። አሜን። ያን ሰው ጮሆ ተባረረ ይበሉ። ተባረረ። ድገሙና በሉ ተባረረ በሉ። ተባረረ። ድገሙና በሉ ተባረረ በሉ። ተባረረ። አሁን የሚገርም ነገር ለቤተሰቦች ጭምር በረከት እስክትሆን ድረስ እግዚአብሔር ከዚህ ቀን ጀምሮ አንተን መባረክ ይጀምራል። አሜን። ነገሮችን ወደ አንተ የሚስብ እግዚአብሔር ሞገስ ይሰጠዋል። አሜን። ኢየሱስ እስቲ ጨብጠኝ፣ አይኔ ሞገስ 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 ዘርጋጅን። እግዚአብሔር ሰዎችን ከትንሽ ነገር አንስቶ ትልቅ ቦታ ላይ ማድረስ ይችላል አይችልም? ይችላል። ይችላል አይችልም? ይችላል። አሁን ስሙ፣ ምንድን ነው የምትሰራው አንተ? እኔ ኩርኩር ነው። ምንድን ነው የምትሰራው? ኩርኩር። ምንድን ነው ኩርኩር? ኩርኩር ዕቃ ምናምን። ተመልከቱ፣ እኔ ምን አልኳችሁ? ሰዎችን ከትንሽ ነገር አንስቶ አሜን። ኢየሱስ ተመልከቱ። አሁን ማንን እባርካለሁ እግዚአብሔር እያለ እየተናገረ እንዳለ ተመልከቱ። ስሙ አልኳችሁ። አንተ የምትሰራው ስራ ምንድን ነው? ኩርኩር። አሁን እግዚአብሔር ከትንሽ ስፍራ አንስቶ ትልቅ ቦታ ማድረስ ይችላል አይችልም? ይኸውልህ በኢየሱስ ስም በሮችን ሁሉ ላንተ ከፈተ። አሜን። ሞገስን ባንተ ላይ አስቀመጠ። አሜን። በረከትን ባንተ ላይ አስቀመጠ። አሜን። ከዚህ ቀን ጀምሮ ታሪክ በኢየሱስ ስም ይቀየር። አሜን። ይኸውልህ አሁን አንድ ልጅ ነው ያለ። አዎ። 4 ይጨመራል፣ 5 ልጅ ነው የሚኖር። አሜን። እግዚአብሔር ይባርካል። አሜን። ሀብታም ትሆናለህ። አሜን። ግን ምንድነው ተጠንቀቅ፣ አስቸጋሪ ነው። እሺ። እና ግባ በቃ። ለማንኛውም ጠንቃቃ ሰው ሁን። ለጌታ እልልታ ጭብጨባ። ይገርም ነገር ነው። ምን አይነት ጽሑፋ ያለው የማርያም የሚል የማርያም ምንድን ነው? የማርያም ስም ነው። የማርያም የሚል ልጅ ያለው ሰው አለ። የማርያም ክብር ለእግዚአብሔር ይሁን። ለጌታ እልልታ ጭብጨባ ያለው የእግዚአብሔር ሰው ልጄ ናት። የማርያም ልጄ ናት። ልጅሽ ናት? የት አለች? እቺ ያዘልኳት ናት። ያዘልሻት? ልጅሽ ናት? ልጄ ማርያም ናት። የማርያም ብለሽ ነው ያወጣሽላት? ማን ነው ስም ያወጣላት? የእህቴ ልጅ ነው ያወጣላት። ጌታ ይባርክሽ። ባልሽ የት ነው ያለው? ባሌ በረሃ ነው ያለው። ምንድን ነው ያለች? በረሃ። አዎ ብዙ እዚህ ነበር። እሱ ጥሎኝ ሄዶ 4 ወር ስወልድ ምንም አልነበረኝም። እህቴ ናት ሄጄ የወለድኩት እና በጣም እመሰክራለሁ እያልኩኝ እየፈራሁኝ ነበር። እዚህ አዳር ጸሎት ሁሉ መጣ ነበር። እሺ። ከዛ እግዚአብሔር ብዙ ነገር አረገልኝ። ከዛ በኋላ በ4 ወሩ እሱ ደውሎ እሺ በቃ ከሰል ዘይት ምናምን አመጣሁልሽ ውሰጂ ያለኝ። በቃ አለች ጓደኛዬ እዚህ ራሱ ይዛኝ። ዞር ብሎ አይቶሽ አያውቅም ነበረ? ዞር ብሎ አይቶኝ አያውቅም። የቤት ኪራዩ ራሱ አልጋ ሽጬ ምናምን የከፈልኩት ብዙ ነገር አድርጌ ነው። በቃ የመጀመሪያም ልጄ ስወልድ ስንት ልጅ ነው ያለሽ? 2 ልጅ ነው። አንዱ
ውጪ ነው። በረከት ነው እዚህ ውጪ ነው። በረከት የሚባልም እሱም በጣም አሁን ትምህርት አይማር ምን አይል በቃ በጣም ችግር ውስጥ ነው ያለሁት። እጅሽን እንደዚህ ዘርጌ እስቲ ወደዛች ወደዛች ወደ ካሜራዋ ፊት ለፊትሽ ወዳል። ከዛሬ ጀምሮ በይ ከዛሬ ጀምሮ ስነ ስርዓት ብትይዝ ይሻላል። ስነ ስርዓት ብትይዙ ይሻላችኋል። አይደለም ስነ ስርዓት ብትይዝ ይሻላል በይ። ስነ ስርዓት ብትይዝ ይሻላል። ከኔ ጋር እግዚአብሔር አለ። ከኔ ጋር እግዚአብሔር አለ። እኔ ምስኪን ብሆንም ታናሽ ሴት ብሆንም እግዚአብሔር ግን ከኔ ጋር አለ። በተለይ አንተ ተመስገን ባሌ ነው። ለጌታ እልልታ ጭብጨባ። ይኸውልሽ ተመስገን ምንሽ ነው? ባሌ ነው። እሱ ወዶ አይደለም፣ አይምሮን ዘግቶ የያዘው ነገር አለ። ከዛሬ ጀምሮ በኢየሱስ ክርስቶስ ስም አይምሮን ነፃ አውጥቼዋለሁ። አሜን። አይምሮን ነፃ አውጥቼዋለሁ። አሜን። አይምሮን ነፃ አውጥቻለሁ። አሜን። በረከቶች ሁሉ ይለቀቁልኝ። አሜን። ሰላሙ ሁሉ ይለቀቅልኝ። አሜን። በአንድ ሴት በሱ ላይ የተደገመ ድግምት አፍርሼዋለሁ። አሜን። ምን ያለው ወላ ልጄ ማለት ነው። እሷን ሴት ናት የወለድኩት። ማይካዘ ምረት በይና ጥሪያት የመጀመሪያ ፍቅረኛ የናት ሲላት እንደ አልቀራትም ስሟን በሱ አልሰይምም አልኩት። እሱ ነው እንደዛ ያለሽ? አዎ እሱ ነው ያለኝ። የመጀመሪያ ወንድ ነው። ከዛ ሁለተኛ ሴት ስትሆን ምረት በያት አለኝ። ተመልከት ምን ያለው አንድ ሴት ለምን ስማ እንደተረለኝ አንድ ሴት ወስዳ ጠንቋይ ቤት ፎቶን አዝራ በቃ ነገር ሁሉ አእምሮ የተያዘው በዛ ነው። በኢየሱስ ክርስቶስ ስም ከዛሬ ጀምሮ አይምሮን ነፃ አውጥቻለሁ። አሜን። በረከቱን አስለቀቅያለሁ። አሜን። ሰላሙን አስለቀቅያለሁ። አሜን። የሚከታተለውን የአደጋ መንፈስ ደግሞ ከህይወቱ ላይ ሰብሬያለሁ በኢየሱስ አሜን። በኢየሱስ ባይዘው ዋና የመልእክቱ ፕሮግራም የማርያም ናት። በማርያም በኩል ነው የመጣው። እግዚአብሔር እንዳለ እንዲያውቅ ነው። ወደ ካሜራ ዞሪ ተመስገን የሚል ስም ሰማው እና እስቲ ናይና እዚህ ጋር በቅርብ ጊዜ የተገደበ ግድብ አለ የኛ ሀገር። ምንድን ነው? የምን ግድብ ነው የሚባል? ስሜ አባይ ነው። የአባይ ግድብ ስሜ አባይ ነው። ለጌታ እልልታ። አሁን እኔ ያየሁት የአባይን ግድብ ነው። ስለዚህ ስሙን ማገናኘት የሰውየው ድርሻ ነው። አሜን ብላ ጨብጨበው ዘንድ ይኸውልሽ አንቺ ምስኪን በቤተሰብ በሁሉ የተናቅሽ የተገፋሽ ምስኪን ሴት ሁሉ የገፋሽ ሁሉ የጠላሽ ሁሉን ጀርባውን ያዞረብሽ ልክ ነው። በነገራችን ላይ አንቺ ራስሽን አጥፍተሽ ትሞቺ ነበር ልጆችሽ ባይኖሩ። እውነት ነው። ምክንያቱም ልጆችሽን እያየሽ መኖር እውነት ነው። አሁን አንድ ልጅ ደግሞ አያለው። ይሄ የሆነ ቀጠን ያለ ሰውነት አለው፣ ጠይም ፊት አያለው። ልጅሽ ማለት ነው። በአእምሮ እንዳለ ጨለማ ከቦት ነው ማየው። እውነት ነው። የጌታ ሰው ካለበት አምጡት ልጸልይለት። ለጌታ እልልታ ጭብጨባ ያለው ማን ነው? ጠይም ፊት ነው የማየው። ባይ ዘ ዌይ ስሙኝ፣ ልጁ ልታገኙት የምችሉት አይደለም። ተሯሮጣችሁ ካልሆነ አይገኝም። የሚያቅበዘብዘው መንፈስ አለ ልጁ ላይ። አያዝም በጣም ኃይለኛ ነው። አሁን ራስ ጦርቻለሽ ልመጣ ከዛ ጋር መጣላት ነው፣ ከዚህ ጋር መጣላት ትምህርት ጀምሬ ያለው ነው። ልመጣ ስል ጥሎኝ ወጣ። በቃ ጥሎኝ ነው የሚወጣው። በጌታ በኢየሱስ ክርስቶስ ስም ካለበት አሁን እንዲገኝ አዝዣለሁ። ናውጣ ወደዚህ ወደ ላይ ፈልጉት። ይሄ ልጅ ነው ማየው። አሩቶና ተላንተ በጌታ በኢየሱስ ለጌታ ጭብጨባ እልልታ ያለው ማን ነው?
ጠይም ቀጠን ያለ ፊት ሉክ ይሄ ሰው ታላቅ ሰው ነው የሚሆነው። ትልቅ እንደሚሆን ሰይጣን አውቆ አይምሮን አጨልሞታል። ከሰው ጋር ያጣለዋል፣ ከአንቺ ጋር ያጣለዋል። መግባባት አይችልም። አዎ የጌታ ሰው እኔ ጋር ገብቶ ደቂቃ አንድ ቁርስ አቅርቤለት ገፍትሮኝ ነው የሚወጣው። በቃ ያለችው የጎረቤት እሷ ራሱ በቃ በጣም ማናት አለች ምትያት ነይ ውጪ እስቲ። እውነት እሷ ልክ ታውቃለች። አንዳንዴ ቁጭ ብላ ታለቅሳለች እሷ ራሱ። ነይ እስቲ ቶሎ በይ። ታውቂያታለሽ? እኛ ግቢ ናት ያለችው። አዲስ ነበር የገባችው። ጌታን ራሱ እዚህ ነው የተቀበለችው። እዚህ ቸርች ነው ጌታ ነው የሚያገኘው። ውሰጂኝ አለችኝ። ልክ እንደመጣች ውሰጂኝ አለችኝ። ከዛ ይዣት አዳር መጣሁኝ። አዳር ይዤ መጥቻት እዚህ ብዙ ጊዜ ተከታተለች። ከዛ ፓስተር ጋር ተቀበለች ጌታ። ትማራለች። ባይዘወይ ይኸውላችሁ አሁን እቺን መስኪን ሕፃኗን ሰይጣን ሊወስድ የቀጠረው ቀጠሮ አለ። አሁን ዋና ፕሮግራሙ ይሄ ነው። ባይዘወይ አንዳንድ ጊዜ ራሱ ልጅሽን ስልብ የሚያደርግ ነገር አለ። ምን እንደምብዛሷ ራሱ አሁን ራሱ ልወጣ እየታገለች እያለቀሰች ዛሬ ልጨርስና ልውጣ። ሌላ ጊዜ አታለቅስም። ዛሬ በጣም አለቀሰች። ይኸው እዛ ውጭ ቁጭ አልኩ። ተመልሼ ውጭ ወጣሁ። ምንም እምቢ ስትለኝ አዝዬ ቆይ ልጨርስ ብዬ ነው የቆምኩት። ውጭ ላይ ቆሜ ነው ያለሁት ዛሬ። በቃ ለምን ትሆና ጠዋት እሱማ በጣም እንትን ብሎኝ ምነው ጌታ ሆይ ለምን ፈጠርከኝ? እኔ ራሴን ባጠፋ ሳልኩኝ። ሉክ አያችሁ ብን ብሎ ወጣ። በቃ ጥሎኝ ወጣ። ኧረ ትምህርት ማር ጠዋት እንኳን ተስለው ብን ብሎ ጥሎኝ ወጣ። ከዛ ምንም አላልኩም። በቃ በርዬሽና ብያባ ብዬው ተመልሼ ታጠብየው ይዤው መጣሁኝ። ከዛ እሷ ደግሞ ማታ ጉንፋን በጣም ሲያማት ጥቅልል ብላ እንትን ስትል ቁጭ ያለቅ። ማታ በጣም ሰሞኑ እያመማን ነው በጉንፋን አስመስሎ። ከዛ ይኸውላችሁ የጠላትን ፕሮግራም ልንገራችሁ። በሕያው አምላክ በማገለግለው ጌታ የፊት ነው የማወራው። የማይሆን መድኃኒት ስትሰጣት ያንን መድኃኒት ስትወስድ ሕፃኗ ስትሞት ነው ማየው። ሊትራሊ ይሄ ፕሮግራም አሁን የጠላትን አዋጅና ፕሮግራም ከዚች ብላቴና ላይ በኢየሱስ ስም አፈርሳለሁ። አሜን። ይሄ ልጅ ላንቺ እርግማን አይደለም። ይሄ ልጅ ላንቺ በረከትሽ ነው። አሜን። በዚህ ብላቴና ያላየሽው ስቃይና መከራ የለም። እውነት ነው። በነገራችን ላይ እንዳንቺ ፕሮግራም ቢሆን ኖሮ አቦርት ታስደርጊው ታስወጪው ነበር። ግን አልተቻለም። እግዚአብሔር ነው ያኖረው። ለእግዚአብሔር ክብር አጨብጭቡ። እሺ አኖይንቲንግ ወተር ስሙ ብቻ አይደለም፣ ከስሙ ጋር ቅባት አለ። ኢየሱስ ስም የዚህም ብላቴና አእምሮውን ነፃ አወጣሁት። አይምሮውን ነፃ አወጣሁት። አይምሮውን ነፃ አወጣሁት። አይምሮውን ነፃ አወጣሁት። አንተ ውስጥ ጨብጠኝ አባ አይኔ ነኝ። ሁለት እጅን አንተ አየኛውንም እኔ በልስት የእግዚአብሔር ሰው ነኝ። እግዚአብሔር በእኔ ላይ ዓላማ አለው። አንተ ሰይጣን አልፈልግህም። እኔ የኢየሱስ ነኝ። ዞር በል አይኔ ነኝ። ውጣ ከውስጥ ወይ በኢየሱስ ደም አንሱት። ከየትኛውም ከጨለማ አሰራር ይሄን ብላቴና አይምሮውን ነፃ አወጣሁት። አይምሮውን ነፃ አወጣሁት። ኢየሱስ ለእግዚአብሔር ክብር አጨብጭቡ። ለጌታ አለንታቸው ይኸውልሽ ከዛሬ ጀምሮ በትምህርቱ ጎበዝ ይሆናል። አይምሮውን እግዚአብሔር ይከፍተዋል። አሜን። ሰላሙን እግዚአብሔር ይመልሳል። አሜን። እሱን እየተከታተለ ያለ ታውቃላችሁ፣ ወደ 5 የሚሆኑ አጋንንቶች ለቀውት ሲሄዱ ነው ያየው። አሜን። ኢየሱስ ና ፓስተር በረከት ሞክሼ ነው። እጅህን ጫንበት። የበረከትን ቃል በህይወቱ ላይ ተናገር። የሚገርም ነው። ስሚ፣ እግዚአብሔር በባልሽ ፊት እንደገና ሞገስ ይሰጥሻል። አሜን። ባልሽ ለልጆች የሚያስፈልገውን ነገር ማሟላት ይጀምራል። አሜን። የሰማሽ ነው? በዚች ብላቴና ላይ ደግሞ የታወጀውን የሞት የጠላትን አዋጅ በኢየሱስ ክርስቶስ ስም አፍርሼዋለሁ። አሜን። አፍርሼዋለሁ። አሜን። አፍርሼዋለሁ። አሜን። አፍርሼዋለሁ። አሜን። ስራ ትሰሪያለሽ? ሰው ቤት እሰራለሁ። እንጀራም ልብስም ሳገኝ ምናምን እያጠኩ እሰራለሁ። ትሰሪያለሽ?
የሆነ ነገር ቢሆን ምን አይነት ትንሽ ስራ መስራት ትፈልጋለሽ? እንደ ትንሽ ልጆቹን ይዤ የምሰራበትን ስራ ባገኝ እሰራለሁ። ምን ለምሳሌ? ሱቅ ነገር ትንሽ እንደዚህ እንጀራ በፊትም እንጀራ ነው የምሰራው። እንጀራ እንደዚህ ምጣድ ገዝቼ ባስረክብ ደስ ይለኛል። ምጣድ ገዝተሽ እንጀራ የጋገርሽ መሸጥ። ምጣድ ማለት ስንት ብር ነው የሚገዛው? እስከ 5000። አንድ ኩንታል ጤፍ ስንት ነው? 12000 14000 ብር። ኦኬ። ስለዚህ 14000 የእንትኑን አንድ ላይ ሲሆን ስንት ነው የሚሆነው? 20000 ብር ነው። ስለዚህ አሁን ሁለት ሰዎች 10 ሺህ ብር ለሷ የምትሰጡ ሁለት ልባረካችሁ መፈልጋችሁ ሰዎች ካላችሁ በዚህ የትንቢት መገለጥ ቅባት ውስጥ ና አንተ ልጄ አንተ የተባረከነ አጠገቤ ያለ አደና አለቀማ። አጨብጭቡ ለእግዚአብሔር ክብር። 10,000 ትሰጣታለህ። 10,000 ትሰጣታለህ። መስሪያ ቦታ ማዘጋጅላታል። መስሪያ ቦታም ታዘጋጃለህ። እልልታ የታለየስ አሁን ዘምርልኝ። አሁን ለጌታ እልልታ ያንስበታልና ጌታ እኮ ነው የውስጥ የሚገባ ጌታ እኮ ነው ስሚ ማይኮ የምንድን ነው የሚባለው? የእንጀራ ምጣድ ትገዣለሽ። ከዛ በኋላ ጤፍ ይገዛል። ሃሌሉያ ና የተባረከ ልጄ። እሱ ደግሞ መስሪያ ቦታ ና መስሪያ ቦታ ያዘጋጅልሻል። ነገሮች ተከፋፈቱ። ለማንኛውም ደግሞ ለእንቅስቃሴዋ ደግሞ ላሉት አንዳንድ ነገሮች ለኪሷ ደግሞ የሚሆን 5000 ብር የሚሰጣት ማን ነው? አንድ ሰው ላጥ ብሎ ብድግ የሚል ይኸው ተምዬ ተነስቷል ማለት ነው። አጨብጭቡ እስኪ ለእግዚአብሔር። አያችሁ፣ ቅድም እግዚአብሔር የተናገረን እግዚአብሔር ከቴማን ቅዱሱ ከፋራን ምን ይሆናል? ይመጣል። ተስፋ በቆረጡት ነገር ላይ ባበቃ ነገር ላይ የምስኪኖች ወዳጅ። የት አካባቢ ነው መስሪያ ቦታ የምታዘጋጅላት? 16 ወደ ፓን አፍሪካ አካባቢ። አንቺ የት ነሽ? 09 ቅርብ ናቸው። አንተ ኢየሱስ መጣ ገባ ከሌለ ታሪክ ለወጠው ደሳሳ ጎጆ አማረው። መጣ ኢየሱስ መጣ ገባ ከሌለ ገባ ታሪክ ለወጠው ደሳሳ ጎጆ አቤት ኢየሱስ። እስቲ ለኢየሱስ አጨብጭቡለታል። አካውንት አለሽ? የለኝም። አካውንትም የለሽም? ነበረኝ። አረብ ሀገር ሁሉ ሄጄ ነው የመጣሁት። በቃ የሆነ እዚህ ጋር ንቅሳት አረገችብኝ። ከዛ በኋላ በቃ ህይወቴ ሁሉ እንትን አለ። እዛ የሄድሽበት ሴትዮ ነው ንቅሳት ያደረገች? እና እዚያ ከዛሬ ጀምሮ ሁሉም ነገር ፈርሷል በኢየሱስ አሜን። አይኔን ይኸውልሽ እግዚአብሔር እንዴት አይነት ታማኝ አምላክ እንደሆነ አየሽው?
አምናለሁ። እኔ እንደምን ደስ አለሽ? አዎ። ይኸውልህ የእግዚአብሔር ሰው ለአንተ ነው ኃላፊነት መሰጠህ። የእሱን ወደ እሱ አካውንት ትራንስፈር ታደርጋላችሁ። ወደ እሱ አንተ እሷን ታገኛትና ኃላፊነቱን አንተ ወስደህ መስመር ታስይዘዋል። እሱ ነው ሁሉን ነገር የሚያስተካክልልሽ። የጌታ ሰው አንድ ነገር ልናገር። የእህቴ ባል ማለት ነው በጣም በቃ ምሰሪበት ልስጥሽ ይለኛል። እኔ ደግሞ ፍላጎት የለኝም። ከእህቶቼ ጋር በጣም መጥፎ እንትን ውስጥ ነው የነበርኩት እና በቃ እኔ አልፈልግም፣ ይቅርብኝ። እኔ እግዚአብሔር እንዳረገኝ ያርገኝ። እኔ እነሱ ማሳደግ ካቀረኝ ይቅርብኝ በቃ አልኩት። በቃ የሆነ ነገር ላድርግ። አይ ዛሬ ነገ እሺ አስቢበት። ኧረ እኔ አላስብም። በቃ እግዚአብሔር ራሱ አንዴ ፈጥሯቸዋል እንደፈለገ። ይሄ ልጅ እዛ እንዳይመጣ እስከሚባል ድረስ ነው የደረሱት። በቃ ምርግማን አንተ ተባለ ለቤቱ ማለት ውስጤ በቃ እያለቀሰ ቅድም ምን አልኩኝ እኔ? ይሄ ብላቴና ለቤቱ እርግማን ሳይሆን ምንድነው አልኳችሁ? የኔ እናት መርገም አንተ አለች። በኢየሱስ ስም እርግማኑን አፍርሼዋለሁ። ባይዘው በዚህ አጋጣሚ ሁላችሁ ልጆቻችሁ በእናንተ ላይ በልጆቻችሁ ላይ የተነገረ የእርግማን ቃል ሁሉ አፍርሼዋለሁ። ሰባት ጊዜ በኢየሱስ ስም ፈረሰ በሉ። በኢየሱስ ስም ፈረሰ። 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 ለእግዚአብሔር ክብራችሁ ይሁን። እግዚአብሔር አምላክ በብዙ በረከት እናንተንና ቤታችሁን ልጆቻችሁን ይባርክ። አሜን። ብዙ በረከቶች ወደ አንተ እጅ እንዲገባ ባርኬያለሁ። ብዙ በረከቶች ወደ አንተ እጅ ይግባ። እናንተ እሱ አካውንት ላይ ያስገቡ። አንተ ከእግዚአብሔር ቀጥሎ ሀደራ ላንተ እቺን ሴት ሰጥቻለሁ። ነገሮችሽ ሁሉ ከዚህ ቀን ጀምሮ መልካም ይሆናሉ። እስቲ አንቺ የምትሸጪው እንጀራ ደግሞ ተወዳጅ እንዲሆን አሜን። ሰው ሁሉ እንዲፈልገው አሜን። በኢየሱስ ክርስቶስ ስም ሞገስን አስተላለፍኩ። አሜን። እቺ ነገር ላንቺ የበረከት መንገድ እንድትሆንልሽ ባርኬሻለሁ። አሜን። በቤተሰቦቻችሁ ዙሪያ ያለውን የትኛውንም የክፋትን መሰዊያ አፍርሼዋለሁ። አሜን። ለእግዚአብሔር ክብር አጨብጭቡለት። ለእግዚአብሔር ክብር እልልታችሁ ተባይቷል። ፈሐላካቲያ እኔ በመላእክት አገልግሎት በጣም ነው የማምነው። አብዛኛው ከአገልግሎቴ ጋር የተገናኘ የማየው መላእክቶችን ነው። ዛሬ የመላእክቶች ጉብኝት ወደ ቤታችሁ ገባ በኢየሱስ አሜን። ገባ በኢየሱስ አሜን። የጸሎት መልስ ያዙ መላእክቶች፣ የጸሎት መልስ ያዙ መልእክተኞች። ለካዳዳ ገንዘብ ለምትፈልጉ ገንዘብ፣ በር ለምትፈልጉ በር፣ ስራ ለምትፈልጉ ስራ። አሜን። ይዘው የእግዚአብሔር መልአክ መልስ ይዘው መጣ በኢየሱስ አሜን። መልስ ይዘው ካላባባባ አሜን። ሁለት እጃችሁ ላሱ በኢየሱስ ስም በሉት። በኢየሱስ የጸሎት መልሴን ተቀበልኩ በሉት። የጸሎት መልሴን ተቀበል። ድገሙ በኃይል በሉት። በጌታ በኢየሱስ የጸሎቴ መልስ በሉት። የጸሎቴ መልስ ድገሙ እስቲ። የጸሎቴ መልስ ድገሙት እስቲ። የጸሎቴ መልስ ይሄ ዓመት ሳያልቅ ይሄ ዓመት ሳያልቅ እጥፍ ሆኖ